እዚህ ጋር አክቲቭ ሆኖ የሚንቀሳቀሱ ሰዎችን አካውንት ዳሜጅ የማድረግ ስራ እየተሰራ ነው። ተመልክታችሁ ከሆነ ብዙ የሙስሊም ቤቶች ብትመለከቱ ጠንካራ የሙስሊም ቤት ዳሜጅ እየተደረገ የነበረበት ሁኔታ ነው ያለው። እና ምንድነው የተደረገው? ኢምራን ትናንት ማታ አጠቃላይ የውይይት ጥሪ ያቀርባል ለአንድ ግለሰብ እፎይ ተብሎ ለሚጠራ ግለሰብ የውይይት ጥሪ ያቀርባል ማለት ነው። ያ በዛ ሰዓት አሁን መረጃዎች እኛ ጋር አሉ፣ በኋላ ላይ ከፍቼ አሳያቸዋለሁ። ያ የውይይት ጥሪ እንትን በሚልበት ሰዓት በሚቀርብበት ሰዓት በጣም አደገኛ ነገር ነው የተፈጠረው። በጣም ድንጋጤ ተፈጥሯል በክርስቲያኖቹ በኩል ማለት ነው። ኢምራን ትላንት ልኬ እንደውም እያሳየሁት ነበረ አንዳንድ መረጃዎችን ማለት ነው። ኢቭን በፌሻል ኤክስፕሬሽን ደረጃ ራሱ እንዴት ምናምን ነገር ብሎ በጣም ደንግጠው ነበረ። እና ያንን ድንጋጤ ምንድነው የተፈጠረው? ክርስቲያኑ ጫና ማድረግ ጀመረ። በቃ ተወያይ፣ ኢምራን ጋር ተወያይ፣ ሌሎችም ካሉ ግባና ተወያይ። እንግዲህ እዚህ ከፍተህ ያወራህ ነው፣ ገብተህ ተወያይ። የጠሩበት ርዕስ ደግሞ በጣም የሚገርም ነው፣ ስለ ነብዩ ነው፣ ክርስትና ማይነካም ተወያይ የሚል አደገኛ ጫና ነው ሲያደርጉ የነበረው ማለት ነው። ወዲያው ምንድነው የተደረገው? የኢምራን አካውንት እንዲመታ ነው የተደረገው። ኢምራን ከተቻለ ስንት ላይ እንዳለ ቪዲዮን አሳየኛው። ምን ጨዋታ እንደሆነ ላሳያችሁ ነው። ወላሂ ነው የምላችሁ፣ ጨዋታ እንደሆነ ላሳያችሁ ነው። ስንት ላይ ነው ያለው? የመጀመሪያው ቪዲዮ ማለት ነው። ሁለተኛው 612 ላይ ነው ያለው። የመጀመሪያው ቪዲዮ 8445 ላይ ነው ያለው። ለምን እንዲዳረስ ስለማይፈልግ ቪዲዮ ማለት ነው። እንዲዳረስ አልተፈለገም ነበር። ምክንያቱም አደገኛ ነው፣ ክርስትናን ዜሮ የሚያስገባ ነው። እንዴት አንድ ግለሰብ ሃይማኖቴን ብቻ በነብዩ ብቻ መተህ ተወያየኝ የሚል ርዕስ ነው ያነሳው ማለት ነው። ወንድም ኢምራን ሌላም አጋዥም ይዘህ ቪዲዮ የሚከፍትልህም ሰው ይዘህ መተህ እንወያይ ነው ርዕሱ። ግን ምንድነው የተደረገው? ስልታዊ በሆነ መንገድ ከዚህ ለማምለጥ ምን ተደረገ? ቪዲዮ ሪፖርት እንዲደረግ ተደረገ። አካውንቱም ሪፖርት እንዲደረግ ተደረገ ማለት ነው። ሰሞኑን ተደጋጋሚ ሪፖርቶች ደርሰውበታል። ስለዚህ ከዛ አንፃር እናንተ የተቻላችሁን ነገር አድርጉ። ከውይይትና ከእስልምና ማምለጥ ማንም ማምለጥ አይችልም። ከውይይትና ከእስልምና ሁለተኛ ዛሬ የተለቀቀው ቪዲዮ አለ። አንድ ቪዲዮ 1000 ቢገባ ይምራል። ስለዛ ቪዲዮ ማውራት ጀምራለሁ። ሐሳቦችን አንተ ምን ትላለህ? ቪዲዮ እስቲ ካስከፈተኝ ልክፈትና ያ ጀማዓቱል ኸይር ስለ ውይይቱ ጉዳይና ይሄ ስለ ዲያቆን ተብዮ ማነው ስሙ እፎይ ስለሚባለው በደንብ የምናወራ ይሆናል። አዳዲስ ነገሮች አሉ። ስለዚህ ኮፒ ሊንክ አድርጋችሁ አንዴ በደንብ ሰው እንዲመጣ አድርጉ። እሺ፣ በደንብ ሰው እንዲመጣ አድርጉ። ያ ወገናችን ፈርቶ አልወያይም እያለ ነው ያለው። አልወያይም ነገር እያለ ስለሆነ እሱን በደንብ አድርገን የምናወራበት ይሆናል ከነመጀመሪያው ማለት ነው። ስለዚህ እባካችሁ አንዴ ኮፒ ሊንክ አድርጉ እና ቪዲዮንም እየገባችሁ የመጨረሻውን ቪዲዮ ኮፒ ሊንክ አድርጉ። አብቅ ቀጥም ይችላል። እሺ፣ አንዴ እዚህ ያለውን ኮፒ ሊንክ እዚህም ጋር ያለውን ቪዲዮ ኮፒ ሊንክ እያደረጋችሁ 694 ላይ ነው ያለው። 1000 ያስገቡትና we have በጣም ብዙ ሰርፕራይዞች ይገኛሉ። አንድ ሁለተኛ እነዚህ አካላት ውይይትን ቢሸሹም አስተማሪዎቻቸው ውይይትን እየሸሹ አይደለም እና ውይይቶች ይኖሩናል። እነሱንም ቀስ በቀስ አናውንስ እናደርጋለን። ለጊዜው ይህንን ቪዲዮ አንዴ 1000 ያስገቡትና እንቀጥላለን። እንደዛ እናደርጋለን ኢንሻአላህ። 720 ላይ ነው ያለው። ያጀማ ይሄንን ቪዲዮ ገብታችሁ ኮፒ ሊንክ አድርጉ፣ ዲዩት አድርጉ፣ ስቶሪ አድርጉት፣ ሪፖስት አድርጉ፣ ኮሜንት ጻፉ። ቪዲዮውን ደግሞ ጨርሳችሁ ተመልከቱት። ለምሳሌ 787 ሰዎች እየታያችሁኝ ነው። ቢያንስ የተወሰነቻችሁ ሂዱና ቪዲዮውን ከፍታችሁ ግማሽ ድረስ ቢያንስ አይታችሁ ነው። በጣም ቪዲዮ ኦልሞስት ወደ አንድ ደቂቃ ምናምን አካባቢ ነው። ስለዚህ እንትን በሉ እሺ፣ ተመልከቱት ይሄንን ቪዲዮ። ብዙ ነገራቶችን ታገኛላችሁ እዚህ ቪዲዮ ላይ፣ በጣም ብዙ ነገራቶችን ማለት ነው። እና ምን ያህል የክርስቲያኑን ማህበረሰብ ከእውነትና ከሐቅ ይሄ ትክክለኛ የዲን አስተምህሮ ከእስልምና ምን ያህል አይናቸውን ይዘው ኑ በዚህ በኩል እያሉ እንዴት እንደሚያታሏቸው ከተለያዩ ነገራትን ለቃቅመው መተው ከጎግል ጋር ጓደኝነት ፈጥረው ከጎግል ጋር አንድ ሆነው መተው ምን ያህል ህዝቡ ላይ እንደሚጫወቱባቸው በዚህ ቪዲዮ ትመለከታላችሁ ማለት ነው። ገብቷችኋል? ማጨብጨብ ለማይችል ህዝብ እያጨበጨብኩኝ ባሳየው ትልቅ አዋቂ አድርጎ ያሳየኛል። እነዚህም እንደዛ ናቸው። ባይዘው ክርስቲያኖቹን ዋጋ የሰጠው ለክርስቲያኖች እንትን ያሏቸው ማለት ነው። ስለዚህ አንድ ቪዲዮ 1000 ግባና ኢንሻአላህ የምንቀጥልበት ፖይንት ይኖራል ብዬ አስባለሁ። 945 ማሻአላህ አላህ ኸይር ጀዛችሁን ይክፈላችሁ። 945 ድረስ ገብቷል። በተለይ ክርስቲያኖች ለዛሬው እንፈልጋችኋለን። ቁጭ ብላችሁ እስቲ አድምጡ። አትፍሩት ይሄንን ትምህርት። ወላሂ ከነብዩ ዘመን የነበረው ችግር መፍራት ነው።
በቃ ይሄንን ቁርአን ይሄንን ትምህርት አታዳምጡ። ወልገው ፊ ቀልዱ ነው እንዳታዳምጡ ነው የሁሉ ነገር የሚደረገው። ግን አትፍሩና ለዛሬ ብቻ ታግሳችሁ አዳምጡ። 991 ገብቷል። 1000 ሲገባ መቀጠል እንችላለን። ይምራ ይሻላል። ማሻአላህ 1000 ገብተናል ማለት ነው። 1000 ገብተናል ኢንሻአላህ። አንደኛ ስለዚህ ቪዲዮ ኮንቴንት አንዳንድ ሐሳቦችን እንትን በለና ይምራን እዛ ፖይንት ላይ መንቀጥልበት ይሆናል። በደንብ ሰፋ አድርገን እንሄድበታለን። ሪከርድ የምታደርጉም ሰዎች ሪከርድ እያደረጋችሁ ለማድረስ ሞክሩ ኢንሻአላህ። ሼር አድርጉ ለምታውቋቸው ሰዎች በሙሉ ቴሌግራም ላይ ሼር አድርጉ። አብድፊ ቀጥል ይምሩ። አፎን ይምሩ። ከታች ያላችሁ አድሚኖች ኔጌቲቭ ኮሜንቶችን እየተቆጣጠራችሁ በጣም ገብተዋል። ያው ኔጌቲቭ እየጻፉ ስለሆነ አፎን በደንብ አሉ። ዲያቆናትም አይቻቸዋል መጥተዋል። ያጀማ ሁላችሁም ሪከርድ አድርጉ። እና ዊክ የምናወራው ነገር በጣም ሰው ህዝቡ መስማት ያለበት ነገር ነው። ከመጀመሪያው ነገር እንጀምር። እንደምታውቁት ቲክቶክ ላይ ዲቤት የምናቀርበው የምንወያየውም እስካሁን ውይይት ያደረገው እኛ ነበር። ብዙ ልጆች አሉ አይደለ? አሁን ክርስቲያን ወገኖቻችን ምን ማድረግ ጀመሩ? ሙስሊሞች አይወያዩም እያሉ ሴቶች ጋር ላይቫቸውን እየከፈቱ ሴቶች ጋር ያማሉ። ላይቭ እየከፈቱ ማለት ነው። ተሳዳቢ ናቸው ብለን ትተናቸው ነበረኛ መጀመሪያው። በኋላ ግን ያው የውይይት ጥሪ አቅርበናል። ጴንጤዎች ተቀብለዋል። ታውቃላችሁ፣ ጴንጤዎች ውይይት ተቀብለዋል። ሙስሊሞች ደግሞ ለኦርቶዶክሶች ድጋሚ ስናቀርብ ያው የውይይት ጥሪ አቅርበን ነበረ። እኔ ወንድም ሳላህ ኡስታዝ አቡበከር አቅርበናል የውይይት ጥሪ፣ ርዕስም አስቀምጠናል። ይህን ስናስቀምጥ ወዲያውኑ ህዝቡ መሆን ጀመረ። ኮሜንታቸው ላይ እየሄደ ተወያዩ 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 ማለት ጀመረ። ህዝቡ ምን አለ? ነቃባቸው። ኤቪደንስ ከፈለገ እያንዳንዱን ከፍተን እናሳያለን። ላይቫቸው ላይ ምን ሲፈጠር እንደነበረ ምን ሲያደርጉ እንደነበረ ከነፊታቸው እንዴት እንደነገጡ እናሳያቸዋለን። ይሄ ሲፈጠርባቸው ምን አደረጉ? ቪዲዮ ከፋች አንድ ልጅ ማን የሚባል ልጅ ጠርተው እራሳቸውን ደበቁ። ዲያቆኑ መወያየት ስለከበደው ምን አደረገ? መስዋዕት በግ አቀረበ። መስዋዕት በግ አቅርቦ ምን አለ? እንወያይ አለ። ርዕሱ ምንድነው ሲባል ርዕሱማ ነብዩ መሐመድና ማን ጳውሎስ አለ። መጀመሪያ ቀረብነው ርዕስ ምንድን ነበር? ጀማ ተመልከቱ፣ አይን ያለው ይታዘብ። መጀመሪያ ቀረብነው ርዕስ ምንድን ነበረ? በቀደምት ነቢያት ሚዛን ነብዩ እውነተኛ ናቸው የሚል ነበረ ርዕሱ አይደለ? ይሄ ርዕስ ጉን እንደሚያደርጋቸው ገብቷቸዋል። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ እንደሆኑ ኢቭን በዚህ መጽሐፍ ቄስ በሚጫወትበት መጽሐፍ እንደምናሳያቸው ስለገባቸው ርዕሱን ቀየሩ። ክርስቲያን ማህበረሰብ ካለ ታዘብ ምን ያክል አጭበርባሪና ፈሪ እንደሆኑ። ነብዩን ላይቭ እየከፈቱ ይሳደባሉ ሴቶች ጋርና ከማያውቁ ጋር። ኦኬ፣ እኛ ጋር ግን መምጣት ስለሚከብዳቸው አንደኛ ዲያቆኑ ራሱ አልመጣም ብሎ ቀረ። ሁለተኛም ተማሪውን ከስር ያለውን ቪዲዮ ከፋቹን ዝም ብሎ አለቅላቂ ታውቃላችሁ፣ ቪዲዮ እየከፈትን እሱን ኢቭን እሱ ራሱ ምን አድርጎ መጣ? ርዕስ ቀይሮ መጣ። በተዘዋዋሪ እናንተ አእምሯችሁ ድፍን ነው፣ በቃ ክርስቲያኑ ምንም ነገር እንዳይሰማብን እያሉ ነው ያሉት። ለምን ከተባለ ስለ ነብዩ ይወያዩ የተባለ ስለሆነ ክርስቲያኑ ይሄን ከሰማ ለምን አትወያይም ይለዋል። ስለዚህ ምን አደረገ? ርዕሱን ቀይሮ አጭበርብሮ መጣ። ሙስሊም ማህበረሰብ እዚህ ጋር ታዘቡ ምን ያክል አጭበርባሪ ወገኖች እንደሆኑ፣ አጭበርባሪ ዲያቆናት እንደሆኑ። ርዕስ የሚቀይሩ የሚያጭበረብሩ ውይይት ለነሱ ቀርቦ በስም ተጠርቶ ዲያቆን ይሄ ስሙ ማለት እፎይ ተብሎ የውይይት ጥሪ ቀርቦላቸው ርዕስ ቀይረው ተማሪ ቪዲዮ ከፋች በህይወቱ አንድ ቀን ዲቤት አድርጎ የማያውቅ ምንም ዕውቀት የሌለውን ቪዲዮ ከፋች አቀረቡ፣ መስዋዕት አቀረቡ። በተዘዋዋሪ ምንድነው እሱ ጋር ተወያዩ፣ እኛ እንዳንነካ ነው። እሱን ጨምቀን ስናሰጣው ላይቭ ላይ ሲዋረድ ችግር የለባቸውም። ለምን? ጀስት አንድ ቪዲዮ ከፋች ነው፣ መምህሩ ራሱ እንደ መምህር የሚያየው ከላይ አለ ብሎ ይታሰባል። አያቸው አይደለ? ግን ወገኖች ላይቭ ከፍተው የሚያወሩትም እውነታቸውም ቢሆን እንደዛ ነብዩ የመጡት እውነታቸውም ቢሆን ምን ያደርጉ ነበር? መተው ይወያዩ ነበር። ቀጥሎም ላይቫቸው ላይ በራሳቸው አንደበት ለመወያየት ፍቃደኞች ነን፣ ውይይቱን በጉጉት እንጠብቀዋለን። አስገብቼዋለሁ። እሱን እንስማና እናንተ ራሱ ታዘቡ፣ ስሙ። አሰላሙ አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልመስ ራሳቸው ያነሱት አለ ጳውሎስን ሰጥቷቸው ያው እኛ ራሱን ያቀረበው ሰምታችኋል። ውይይቱን የሚያቀርበው ማን? እኛ ራሱ ነን። ኦኬ፣ እነሱ ፈሪ ናቸው ታውቃላችሁ። እሺ እንቀጥል።
መወያየት እንችላለን ብሏል። ኢገር ለማየት እንቋምጣለን። ስለዚህ ይህ ዲያቆን ውይይቱን ይፈልገዋል፣ መወያየት እንደሚፈልግ ራሱ ተናግሯል። አሁን ምንድን ያደረገ? አይ እኔ እኮ አይደለም ቪዲዮ ላይ ቀጥዬ እኔ አልወያይም፣ የሚወያየው ተማሪ ነው፣ ቪዲዮ ከፋቼ ነው፣ ከስሬ የኔ እንትን ነው ብያለሁኝ እያለ ነው ያለው። ግን እንስማ። ዋናው መቀበሉ ነው። በዚህም መሰረት የፊታችን ሐሙስ 3 ሰዓት ላይ የምንጠብቅህ ይሆናል። ያው ፈርተህ እንደማቀር ተስፋ እናደርጋለን። ርዕሱም የሚሆን አጀማ መጀመሪያ ባቀረብነው መሰረት ያው ርዕሱም የሚሆነው በምንድን ነው? መጀመሪያ ባቀረብነው መሰረት ነው። ወገናችን ምናል ጳውሎስን አለ። አክቹዋሊ ጳውሎስን እንዲህ አውዙ ቢላ እያንዳንዱን ጉድ ሰይጣን እንደሚያዘው የሰይጣን ባሪያ እንደሆነ ጸረ ክርስቶስ አዳምጡኝ። ጳውሎስ የመጽሐፍ ቅዱስ ጸሐፊያቸው የክርስትና መስራቹ ጸረ ክርስቶስ የክርስቶስ ጠላት እንደሆነ ከዚህ መጽሐፍ ማሳየት እንችላለን። ዘራፊ እንደሆነ ሰይጣን እንዳለበት ቃል በቃል አለ እዚህ መጽሐፍ ላይ። ውሸት የሚል ካለ በኋላ ዲያቆናት ትገባላችሁ፣ ጠብቁ፣ አዳምጡ። አሁን ይሄን ያውቃል። ነገር ግን ርዕሱ ምንድን ነበረ? በመጽሐፍ ቅዱስ ነቢያት ሚዛን መሰረት ነበር አይደል የተባለው። እችን ቀየራት። ለምን? ሚዛኑ ሲወጣ በቃ ሙግቶቹ በሙሉ ውሃ እንደሚበላቸው ያውቃል። ስለዚህ ቀየረውና ጳውሎስ አለ። አክቹዋሊ ጳውሎስንም እንቀበላለን፣ ግን ከማን ጋር? ከአቡበከር ስዲቅ ረዲየላሁ አንሁ ጋር። ጳውሎስ ራሱ እንደማን ነው የሚያው? የኢየሱስ ሐዋርያ አይደለ? አቡበከር ረዲየላሁ አንሁ ምንድን ነው? ኸሊፈቱ ረሱልላህ ነው አይደለ? እንቀበላለን፣ ግን ነብዩ ጋር አይደለም። ጳውሎስ ራሱን የቻለ ርዕስ ነው፣ ግን ምን አደረጉ? ይሄ ርዕስ እንደሚከብዳቸው ስለሚያውቁ ቀየሩ። ወገኖቻችን፣ ክርስቲያን ወገን እያዳመክን ያለው ከስር ያለ ታዘብ። በነብዩ እናውራ እየተባለ እንዴት እንደፈሩ ታዘባቸው። ግን እውነት የሚያወት ነገር እውነት ቢሆን ምን ያደርጉ ነበር? እኛ ጋር ሲጀመር እነሱ ናቸው እንወያይ ማለትም የነበረባቸው። ፍርሃታቸውን ታዘቡ። አሁን ይሄ ከተፈጠረ በኋላ ያው ዛሬ ምንድነው ያደረግነው? እኛ ያው በጣም ገራሚ አካሄድ ነው። አሁን አዳምጡ። ሐሙስ ቀን ብለናቸው አይደለ? ቀን ቆርጠን ሐሙስ ነው ብለን አቅርበናል። አቤት። ከዛ በፊት ግን በመሃል የተፈጠረ በጣም አደገኛና አንገብጋቢ ነገር አለ። የኢትዮጵያ የኦርቶዶክሶች የራሳቸው ሚዲያ አላቸው እና በጣም ትልቅ የሚባሉ መምህር አሉ። በስም ጠርተው ይህንን ግለሰብ ክርስትናን ዲፌንድ ማድረግ አትችልም ብለው መልስ ሰጥተውታል፣ ራሳቸው ማለት ነው። እኛ ራሱ መልስ መስጠት አይጠበቅብንም ነበር፣ ሐቂቃው ማለት ነው። ቪዲዮን ላሳያችሁና በስም ጠርተው እነውም አንተ እያረክ ያለኸው ክርስትናን እያሰደብክ ነው፣ አንተ ክርስትናን እያሰደብክ ነው፣ ለዕቅበተ እምነት ወይም ደግሞ ክርስትናን ለማቀብ አቅሙ የለህም ብለው ራሳቸው እኚህ ግለሰብ ማለት ነው መምህር ናቸው። በሚዲያ ደረጃ በኦርቶዶክስ በሚዲያ ደረጃ ነው የቀረበው ማለት ነው። መምህር ናቸው፣ ትልቅ መምህር ናቸው። ምን ያሉትን የተወሰነ ላሰማችሁና ኢንሻአላህ እንትን እንላለን ማለት ነው። ቆይ ከመጀመሪያው በእፎይ ምክንያት እግዚአብሔር ተሰደበ። አንዴ ይሰማል አይደል ድምፁ ይምሩ? አዎ በደንብ ይሰማል። አብሽር። እሺ አድምጡ። ምክንያት ድንግል ማርያም ተናቀች ይሉና ለእኚህ አባት ለተጠየቁት ጥያቄ ምላሽ ሲሰጡ ማን ነው እግዚአብሔርን ያሰደበው? እስኪ እንመለስበታለን። ለማንኛውም ቪዲዮውን ተከታተሉ በደንብ አድርጋችሁ። ግን ኦርቶዶክሳውያን የምሬን ነው፣ ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው አይታችኋል? በቃ ውዥንብር ነው። በቃ ተወዛበርን ነው። በቃ ድምጣታችን ወጥቷል አይነት ነገር ነው ባለው ውዥንብር አለ። አድምጡት። ይሄን ጠያቂ ክርክሩ ያስኬዳል ወይ? ምዕመናን አድምጡ። በዘመናችን ወሬና ስድብ ይወዳሉ። እሺ ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር ሱብሃንአላህ የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ቀጣዩን ክፍል ረጅም ደቂቃ ነው። ቀጣዩን ክፍል አሳያቸዋለሁ። ኢምራን ግን የኛ የሙስሊሞች ሐቅ ወጥቷል። ይሄ ግለሰብ ምንም አታቅም። ብታቅ ያው
ኢምራን ውይይት እንደዚህ ስትጠራ እኛ ውይይት ስንጠራ ምን ታደርግ ነበረ? መተህ ኦኬ ዲፌንድ ላድርግ ብለህ ትመጣ ነበረ ነው ያው የገዛ አባታቸው ማለት ነው። ክርስቲያኖች እንግዲህ አድምጡ። ስንት ዓመት የተማሩ የሰንበት ተማሪ አይደለም፣ ተራ ምእመን አይደለም፣ ዲያቆን አይደለም፣ ክህነት ያላቸው ትልቅ አካል ግለሰብ ናቸው። ቆመው እያስተማሩ ነው። አንተ በአንተ ምክንያት እግዚአብሔርን እያሰደብክ እንጂ እውቀት ኖሮ አይደለም እያሉ ነው። እንግዲህ ሐቁን ለእናንተ ነው የምተው። ቀጥል ይምራል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በቃ እኛም ይሄን ያለው አያችሁ አይደለ? ዲያቆኖቹ የገዛ ቤተክርስቲያኖቹ መምህራን እንደሰማችሁት አጭበርባሪ ተሳዳቢ እንደሆነ ራሱ አምኗል። ስራችን ፍሬ አግኝቷል። ሙስሊሞች ደስ ይበላችሁ፣ ስራችን ፍሬ አግኝቷል። የምንመልሳቸው መልሶች መጽሐፋቸውን የምናስተምራቸው ገብቷቸዋል። ምክንያቱም ወገናችን ስሙት፣ በዚህ ልክ እስልምናን ሲታች እኛም ደግሞ ክርስትናን መጽሐፍ ከፍተን እናስተምራለን። ስሙት አሁን ይሄን ሰውዬ ስፐርም አለ ከመቃብር የሚቀሰቅስ ስፐርም ሆነ ላይ የሰማችሁት ይሄ ነው የኦርቶዶክስ መምህር። ስሙ ቲክቶክ ላይ ያለው ማለት ነው። እንደሆነ የወንድ የዘር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ወንድ ብልት ያደርጋል። ጀላ በገነት ሄደገና አንድ ብልት እንደሚጠባ ያደርጋል። ወንድ ላይ ምላስ ይጠባል፣ ከንፈር ይጠባል ነበር እንዴ? ምንድን ነው ያ? የእሱን ብቻ በቃ ይሄ ነው። አያችሁት አይደለ? ይሄ ነው። ሙስሊሞች ምንድን ያደረግነው? ቪዲዮ እየሰራን እያንዳንዱን ቪዲዮ ሂዳችሁ ማየት ትችላላችሁ። እያንዳንዱን ቪዲዮ ህዝበ ክርስቲያኑ እንዲያቅ ከ800 ሺህ ከሚሊየን በላይ ኢን ሚሊየንስ አዳምጡ፣ ኢን ሚሊየንስ ሰዎች ቪዲዮውን አይተው ውሸት እንደሆነ ክርስትናንም ጉዳቸውን አሳይተናቸዋል። ለዛም ነው ዲያቆኑ ይሄ ሰውዬ እያሰደበን ነው አለ። እውነቱን ነው። ለምን እሱ እስልምናን በነካ ቁጥር እነዚህ መጽሐፍት ይከፈታሉ። ይሄን ስለሚያውቁ ነው። ኦኬ ለዛ አሁን ብትመለሱ እያንዳንዱ ወደኋላ ብትመለሱ እሱ ራሱ ወገናችን ማለት ነው። ብዙ ቪዲዮዎች አሉ ውሸቱ ሲጋለጥ ማለት ነው። እያንዳንዱ እየሄዳችሁ ማየት ትችላላችሁ። እያንዳንዱን ኢቭን በውስጥ ራሱ ወገኖች ክርስቲያን ወገኖች ስለ እስልምና እንዲያውቁ ምክንያት ሆኗል። በስብዕናውና ውሸት ሲዋች እኛ ስናጋልጠው ማለት ነው። ህዝቦች ንቁ። ልጨምርላችሁ አንድ ምን አይነት ሰው እንደሆነ እንዲገባችሁ ማለት ነው። ሲታጠብ ወሲብ ካደረገ በኋላ ማለት ነው። ወይንም ደግሞ ህልመ ሌሊት ካየ ላዩ ላይ ከረጨ ማለት ነው። ከረጨ እሱ ሲታጠብ ከዛ በኋላ ማለትም ብልቱ ህልመ ሌሊት ካየ በኋላ እንደዚህ አስገብቶ እንዲጠራርገና ከዛ እንደዚህ እንትኑን ማለት ነው። አይታችኋል? ብልቱን መጠራረግ አይታችኋል? አይታችሁታል? ይዞ የመጣውን ነገር የእንትኑን ይሄ ገብቷችኋል? ያወጣውን እንትኑን የዘር እንትኑን ማለት ነው። እንደዛ መሆኑ እንግዲህ አያችኋል? ይሄ ነው ሰውየው። አያችሁት አይደል? ሙስሊሞች አቃሉ ዘግናኝ ነው። እኛ ስብዕና አለን። ባይዘው ዲያቆናትም አሁን ከስር ሲያዳምጡ እርር ብለዋል። ይሄ ነገር ውርደት ነው፣ ለኦርቶዶክሷ ራሱ ውርደት ነው። መምህር ነን ባዮቹ እንደዚህ እንትናቸውን የሚጠርጉ ቪዲዮ እየሰሩ አውዙ ቢላ ይሁት እስቲ እንትኑን ጠርጎ ካወጣው ያው ቪዲዮ ሰርቶ ማለት ነው። ይሁት እንዲህ ብሎ ጠርጎ እንግዲህ ምሳሌ ከሆነ አናውቅም። ይሁት ወሲብ ካደረገ በኋላ ማለት ነው። ወይንም ደግሞ በቃ ይሄ ነው ዋናው። ፈሪዎች እንደሆኑ ተሳዳቢዎች እንደሆኑ በወገኖቻቸው በዲያቆናቱ አስመስክረናል። አላሁ አክበር። ሙስሊሞች ደስ ይበላችሁ። አሁንም ምንድን ያደረገው? አልወያይም አለ። ምን ሲባል በቃ ጭራሹ እናንተ ጋር አልቀውምም። ለምን ከመጣ ጉዱን ስለሚያውቅ አልወያይም። ቢሆንም እችን ነገር ተቀጠላችሁ በደንብ ትሄድበታለህ። ቢሆንም ያ ጀማዓት ቪዲዮን በደንብ አሰራጩ። ወደደም ጠላም ሐሙስ 3 ሰዓት ላይ የፊታችን ሐሙስ 3 ሰዓት ላይ ላይቭ ላይ ገብተን የምንጠብቀው ይሆናል። ከመጣ አይመጣም። ስለማይመጣ ነው እናደርጋለን። መጽሐፉን ከፍተን የክርስትና መጽሐፍትን የምናስተምር ዲያቆናትን ያስገባን የምንወያይ ይሆናል። እንጠብቀዋለን። ከመጣ መጣ ነው፣ ካልመጣ ግን ይሄ መጽሐፍ ይከፈታል። አቡኪ ሄድበት። አሁን ጥያቄው ሁለት ነው። አሁን የመጀመሪያው አት ዘ ሴም ታይም ስለዚህ ግለሰብ ሲወራ ተሳዳቢ ነው እየተባለ እንወያይ ለምን ይባላል ነው አንደኛ። ሁለተኛ እንደው ይህ ግለሰብስ ለውይይት ለአቅመ ውይይት ብቁ ነው ወይስ አይደለም የሚለው ሁለቱን ኢኩዌሽን ዳሰስና መምህሩ በጣም አደገኛ የሚናገሩት ነገር አለ። ወደዛ እንሄዳለን ማለት ነው። የመጀመሪያው
ተሳዳቢ ነው መባሉ ተሳዳቢነት ግብር ነው። ገብቷችኋል? ሰው ተሳደበ ተብሎ ትምህርት አላስተምረውም አይባልም። ተሳዳቢነት ግብር ነው። የእናት ያባት ነው። የስድ አደግነት ነው። ያ ዊ ዶንት ኤክስፔክት እንደውም ላይሳደቡ ይችላሉ ብለን ኤክስፔክት አናረግም። እንደውም እኛ እያልን ያለ ነው እውነት ከውሸት ጋር፣ ስርዓት ያለው ከስርዓት አልበኛ ጋር፣ ባለጌና ዋልጌ የሆነ አካል በጎ ባህሪ ካለው አካል ጋር መቆም አይችልም ነው እያልን ያለ ነው ማለት ነው። እንግዲህ ሲፎከር ነው የምንሰማው፣ ካልመጡ ሲባል ነው የምንሰማው። እኛ ዝም ብለን ከመሬት ተነስተን ባይዘው አንድ ነገር ልንገራችሁ፣ ከመሬት ተነስተን ኑ እንወያይ እንትናን እንወያየው እንደዛ ያለ ሰው የለም። ኢብራሂም የምትጠይቁት እኔም ሁሉም ከፕሮቴስታንት ጋር የሚወያዩ ወንድሞች አናታችን ላይ ወጡ። በቃ የሆነ ሰዓት እኛ ዝም ብለን ዞር ብለን ምናምን አንድ ሁለት ነገር የሆነ ነገር ለማየት የሆነ ነገርም ለማንበብ ወይ የሆነ ነገር ለመስራት ዞር ስንል በቃ እንዳሌለን አድርገው አክት ሲያደርጉ እንሰማለን። የታሉ ካልመጡ ምናምን ሲባል ሲፎከር እንሰማለን። ነው ኦኬ፣ እንደዛ ከሆነ እስቲ እንምጣና ኦፕሬሽን እናድርግ። እዛ በኩል ፕሮቴስታንቶች አሉ፣ የሆኑ ሰዎች ፕሮቴስታንቶችን ወንድሞች ጠሩ። በዚህ በኩል ኦርቶዶክሶች አሉ፣ እስቲ ደግሞ እንወያያቸው። እንደውም እኮ እኛ አንዳንዴ ውይይት ከልክለናቸው ሊሆን ይችላል በሚል የመጣ ነው። ማንም አካል ሊሆን ይችላል፣ ማንም አካል ማለት ነው። መጥቶ መወያየት አቅም ካለው መወያየት ይችላል ብለን አነሳን። እንዳያችሁ ነው ጸጥ ረጭ ነው ያለው። የኦርቶዶክስ ቤት ተዘግቶ ነው ያደረው እስከ ዛሬዋ ቀን ድረስ ማለት ነው። 2 ቀን ምናምን ሆኗል። እንግዲህ ባሉኝ መረጃዎች እኛም ያን ያህል አክቲቭ አይደለንም። የኦርቶዶክስ ቤቶች ተዘግተው ነው ያደሩት። እንደው ምእመኑ እየተጠበቀ ነው ያለው እዚህ እንዳይገባ፣ ሙስሊሞች ቤት ሁላ እንዳይመጣ ማለት ነው። ያው የውይይት ጥሪው ከቀረበ ማለት ነው። 3 ጎልደን የሆኑ ርዕሶች፣ እውነተኛ አምላክ አላህ ወይስ ስላሴ? ማንም የለም። በቀደምት ነቢያት ሚዛን ነብዩ እውነተኛ ነብይ ናቸው ወይ? ማንም የለም። የአምላክ ቃል የሆነው ቁርአን ወይስ ባይብል? ማንም የለም። ይሄን ነገር ሪከርድ አድርጉ እስቲ። አንድ ክርስቲያን ወላሂ ይህንን የመሰለ ርዕስ ይዞ እኔ አቅም አለኝ ችሎታ አለኝ የሚል ማንኛውም ክርስቲያን እስቲ አንድ በደንብ ያዙልኝ። እስቲ አንድ ይሄን ያህል ተመሳሳይ 3 ርዕስ ይዞ እስቲ ጥራ። ገና ሳትፖስተው ነው ተቀበለናል ብለን የምንመጣው። አንድ አስተማሪ ገና ሳትፖስቱ ተቀበለናል ብለን እንመጣለን። የእናንተ አካሄድ ግን ይሄ ነው። ስለዚህ ይሄ ነው የመጀመሪያው። ሁለተኛው እኛ ወላሂ ነው የምላችሁ ከሙስሊም ፊት መቆም የሚችል ብቃት ያለው ክርስቲያን የለም። አንደኛ ምክንያት ለምን እንደሆነ ልንገራችሁ። ይሄ እንግዲህ ዝም ብዬ ከወሬ ምናምን አንጻር አይደለም። ማንም ሰው እንደሚባለው አትመጥነንም እንትና ምናምን ነው። ይሄ እንደዛ አይደለም። አንደኛ ቢያንስ ከሙስሊም ጋር ለመወያየት እኔ ኦሮሞ ማህበረሰብ ጋር ሄጄ ልወያይ ስፈልግ ቢያንስ ኦሮምኛ ማወቅ አለብኝ። አፋር ከሆነ አፋር፣ ትግሬ ከሆነ ትግራይ፣ ጉራጌ ምንም ነገር ሊሆን ይችላል። የኛን መጽሐፍ ለነሱ ግዑዝ ድንጋይ ነው። ያዩታል፣ ያያቸዋል። በምንም ማንበብ የማይችሉ አካላቶች ናቸው። የኛን ትምህርት ማለት ነው። ለምሳሌ እስልምና ምንድነው የሚያስተምረው የሚለውን ማንበብ የማይችሉ ጃሂሎች ናቸው እነዚህ አካላቶች። አሁን በምን ተአምር ነው ይመጡናል ብለን እንናገር የምንችለው? አንድ ሁለተኛ ስለ እስልምና እኛ ስላሴን ለምሳሌ ከኛ መካከል የቴዎሎጂ ትምህርት በደንብ ወስዶ የተማረ አካል አለ። ቴዎሎጂን እኛም እንማራለን። የቴዎሎጂ ትምህርትን የነገረ መለኮት የእስልምናን የነገረ መለኮትን ትምህርት የሚያቅ ወላሂ አንድ ክርስቲያን የለም። አንድ ክርስቲያን መምህር አለ ሚል ካለ አለው ሚል ካለ ማለት ነው። ቤቴ በጣም ብዙ የክርስትናና የእስልምና የቴዎሎጂ ትምህርቶች አሉ፣ መጽሐፍቶች አሉ። እነዛን አውጥቼ እሸልማለሁ ቃል ለምድር ለሰማይ በአላህ ብዬ ነው የምለው። ሁለተኛ አያውቁትም ማለት ነው። ሶስተኛ እንደው እነዚህን ሁሉ ነገራቶች ብንቶ እንኳን ሙስሊምና ኢስላም የሚለውን ነገር በራሱ የማይለዩ ደናቁርት ጋር እኮ ነው እኛ እንግዲህ እንወያይ ብለን የምንመጣው ማለት ነው። ምንም የማያውቁ ማለት ነው። ከዚህ በፊት ውይይቶች ምናልባት አስፈላጊ ከሆነ እንትን ምንድነው እንትን ልናሳይ እንችላለን። ምናልባት እንደዛ ማሳየት ካስፈላጊ ከሆነ ማለት ነው። ማስረጃ ክፈት እኮ ተብሎ ውይይት ላይ ይሄኛው ግለሰብ ራሱ ማስረጃ ክፈት እኮ ተብሎ ቢያንስ እኮ ከ5 እስከ 6 ደቂቃ በውይይት መሃል ኢምራን እንዲያገጩን ይዞ እኮ የጠበቀበት እኮ ሁኔታ እኮ ነው ያለው። ማስረጃዎች እንዴት እኮ የመጡበት ሲሪየስን እኮ አሁን እናንተ አዲስ ሆናችሁ ትገረማላችሁ። የሆነ ማስረጃ ተከፍቶ እስቲ ሐዲሷን ዝቅ አርጋት ሲባል ደኢፍ የሚላሉ
ደኢፍ ነው ምናምን ሲባል ወይኔ ምናምን ብሎ እኮ እየተሸማቀቁ እኮ እዚህ ደረጃ ያደረስናቸው ልጆች ናቸው። እንግዲህ አሁንም ድጋሚ እኛን ሼም ነው ውይይት ምናምን ብለን መጥራታችን። ግን ኦኬ እየተፈከረ ከሆነ በዚህ ያህል እየተነገረ ከሆነ እናሳያቸው በሚል ነው። እስቲ አሁን ደግሞ እኚሁ ራሱ መምህር የቀጣዩ ፖይንታቸው ያነሱትን እንትን ልበልና ኢምራን ትቀጥላለህ። እየተሰማችሁ ነው ያለ ኮሜንት ሁሉ ነገሩ ተጠቅሞ ስርዓት ያዘው። አንተ ዛሬ በጣም ተደሞ ነው እያዳመጡ ያሉት። አድምጡት ከዛ ምን እንደሚሉ ማለት ነው መምህሩ። ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው። መጽሐፍ ቅዱስ አነጋገር በአንተ ምክንያት ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ደርገው ከዛ ምን አለ? ይኸው አርብቶ እሱንም አምላክ ሙሉ ደርገው ሲሰሩት ሙሉ ደርገው ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት። እነሱ የእግዚአብሔር መሰደብ የሚሉት ምን እንደሆነ ታውቃላችሁ? ይህንን ነገር ማርክ አድርጉልኝ፣ ሪካርድ አድርጋችሁም ልቀቁልኝ። እግዚአብሔር ተሰደበ የሚሉት ኢየሱስ ክርስቶስ ፍጡር ነው ብለን የምንናገረው አዋጅ እግዚአብሔር ተሰደበ ነው የሚሉት። ያው አንድ ክርስቲያን ኢየሱስ ክርስቶስ ፍጡር አይደለም፣ ኢየሱስም ፍጡር ማለት ስድብ ነው ካለ የመጀመሪያው ተሳዳቢ ማን ነው? አጠቃላይ የኛ አባቶች ናቸው ብላችሁ የምትጠሯቸው አካላቶች ናቸው። የመጀመሪያው ተሳዳቢ ማን ነው? ራሱ ኢየሱስ ራሱን ፍጡር ብሎ ተሳድቧል። የመጀመሪያው ተሳዳቢ ማን ነው? አብ ነው። አባቱ ራሱ ተሳድቦታል። የመጀመሪያው ተሳዳቢ ማን ነው? ጳውሎስ ነው፣ የክርስትና አቅኝ። ይሄ ነው በቃ እንደዛ ከሆነ ማለት ነው። አይታችኋል። ስለዚህ አትመጥንም ብለው እኚህ መምህር ራሱ ተናግረዋል። እንግዲህ የአንድ መምህር ብቻ አይደለም፣ ካስፈለጉ የራሳቸውን ውይይቶች ነበሯቸው። በነዛ ውይይቶች ላይ ምን ያህል በጀቶች ፈሰስ ተደርገው እየከሰሩ እንደሆነ ያሳዩዋቸው ነገራቶች፣ የተናገሯቸው ንግግሮች አሉ። እነዛ ነገር ላይ ደግሞ ኢንሻአላህ በደንብ ደግሞ መምጣት ካለበት እንሄድበታለን። ይምራን ቀጥልበት ኢንሻአላህ። አዎ አይ ጀዛከላህ አኺ በደንብ ነው የተናገርከው። እኔ እዚህ ጋር ግን ትኩረት አድርጋችሁ እንድታዳምጡ የምፈልገው ነገር ወገኖቻችን፣ እዚህ ጋር በደንብ ትኩረት አድርጉልኝ። ሰዎቹ በሚያወሩት ነገር ኦልሬዲ ውሸታሞች እንደሆኑ ራሳቸው አምነዋል። ዲያቆኖቻቸውም የቤተ ክርስቲያን አቦኪን ያስገቡ ዲያቆኖቻቸውም ራሱ ታዝበዋቸዋል፣ ተጸይፈዋቸዋል። በደንብ ሰምታችኋል። ብዙ ማስረጃዎች እናወጣለን ገና በጣም ብዙ ማስረጃዎች በምን ያክል እየሰሩ እንደነበር ስራቸው በሙሉ ውድቅ እንደሆነባቸው ኢቭን በነሱ የተነሳ ክርስቲያኖቹ እየሰለሙ እንደሆነ ወረበል ካዕባ እየማልኩላቸው ነው እየሰለሙ እንደሆነ ኢን ሚሊየንስ ባል ማጋነብ መቶዎች ማስረጃ ማቅረብ እንችላለን። በሰነድም በብዙ ማቅረብ እንችላለን። ይሄ ነገር ህዝቡ ራሱ እያተዘባቸው ነው ያለው። አቡኪ ብሎታል ተሳዳቢ እንደሆነ ባለፈውም አሳይቻችኋለሁ። አክቹአሊ ከኔ ጋር የ4 ሰዓት ዲቤት ነው ያደረገው። ታስታውሳላችሁ? ዩቲዩብ ላይ አለ። የ4 ሰዓት ነው። 4 ሰዓት ሄዳችሁ ይሁት እያንዳንዱ ስድብ መጨረሻ ሲከብደው ምንድነው ያደረገው? ካስታወሳችሁ የጦጣ ፎቶ ነው ይዞ የመጣው። ሰማችሁኝ? ጦጣ ይዞ መጣ። ነብዩ ናቸው አለ ሰውየው። ይሄ ነው አእምሯቸው፣ ይሄ ነው ያጀማ፣ ይሄ ነው አእምሯቸው። በቃ የመጨረሻ ካርዳቸው ምንድነው? ተሳድቦ ማምለጥ ነው። ግን እናንተ ተሳደቡ ሁሱ እንዳለው እኛ እናሰልማለን። ሲሳደቡ ህዝቡኛ ጋር እየመጣ እያዳመጠን ያለው ቪዲዮዎቻችን በብዙ ሰዎች እየታዩ ነው ያሉት። ላይቭ ላይም ሰው እየሰለመ ነው ያለው። የኛም ፖይንት ይሄ ነው፣ ይቀጥላልም። አላማችንም የነበረው ይሄ ሰው መጥቶ ተዋርዶ ድጋሚ ተዋርዶ እናንተ እንደማያውቅ እንድታዩ ነበር። ነገር ግን አሁንም ቤቱን ዘግቶ መፈንጨቱን ቀጥሎበታል። በቤት ማወት ማቀላል እኮ ነው። ቤቴን ዘግቼ የፈለኩትን እቀባጥራለሁ እኮ። ከፈለኩ አንድ እንደሱ አንድ ሴት አስገባን ቁጭ አይ እንደ ነሽ መሄድ እኮ እችላለሁ። እንደሚያደርጉት እነሱ መቀጥቀጥ ይችላል። ክርስትና እንደዚህ ማውራት እችላለሁ። ዋናው ፖይንት ግን ምንድነው? ሙስሊም ፊት ቁሞ ማውራት ነው። ይሄን ደግሞ እንደማይችል በዚህ ሳምንት አሳይተናል። ጴንጤዎች አጨብጭቡላቸው። ያ ጀማ ጴንጤዎች አጨብጭቡላቸው። እኔ ቁሚ አጨብጭባለሁ ለጴንጤ። ቢያንስ ጴንጤዎቹ ተቀብለዋል።
ኢየሱስ አምላክ ነው ወይስ አይደለም በሚለው ሊወያዩ ተቀብለዋል። ቢያንስ ኦርቶዶክሱ ግን እውቀት የለውም። ይህ ዲያቆን ቢገባ መጽሐፍ ቅዱስን አያውቀውም እኮ አያውቀውም። የሚያውቀው ጎግል ነው የሚያውቀው፣ ወረበል ጎግል ነው የሚያውቀው። ሲጀመር ባለፈውም የተጠቀመው ጎግል ወጥቶበታል። ሌጋ ሲወያ ካስታወሳችሁ ጎግል ከፍቶ ተዋርዷል፣ ተይዟል። እዛው ሰርች እያደረገ ማለት ታስታውሳላችሁ፣ በጎግል ማለት ነው። ምንም የለው ምን ያወራል? ኢየሱስ አምላክ አንድ ጥቅስ አይጠቅስም እኮ አይጠቅስም። በቃ ኦልሬዲ ይመታል፣ ያውቀዋል። ለዛም ሊቀበል አልቻለም። እያንዳንዱ መምህር ሲጀመር ቲክቶካቸውን ዘግተው ወጥተዋል። እስኪ አንድ ጀግና የሆነ የኦርቶዶክስ የት ነው ያለው? ኦርቶዶክስ የት ናችሁ? መምህሮቻችሁ የት ገቡ? የሉም፣ ወላሂ የሉም። አንድ ማን ነበር ስሙ አስታውሱኝማ፣ አክሊላ የሚባል አለ። አክሊላ የሚባለው ዘግቶ ጠፍቷል። ተወያይ ሲባል ኮሜንት ስጽፍ እንትን አስተሳስቦ ጠፍቷል። እሱ እያንዳንዱ መምህር አንዱ አገባ እያለ ሂዷል፣ ቢዝነስ ጀምረዋል። ሁሉም የሉም። ለምን አላዋጣቸውማ? ህዝቡ ኦልሬዲ ወጥቷል ከክርስትና። አብዛኛው ቤት ግቡና ተመልከቱ። ሰልመዋል ወይም ኤቲስት ሆነዋል ወይም ጠንጥጠዋል። አልሐምዱሊላህ እኛ ሙስሊሞች ግን ስራችንን እንቀጥላለን። ዋናው ዳዕዋ መቀጠሉ ነው፣ ይቀጥላል። ዋናው ፖይንት እሱ ነው። እና አንድ የተናገረው ንግግር አለ፣ እሱ እንድሰሙ ደግሞ እፈልጋለሁኝ። እስከዛው አብኪ ማጠቃለያ ስራበትና አንድ ድረስ አውርተን እንወጣለን ማለት ነው። በጣም የሚያስቅ ነገር የኔ ስም ያቃጃቸዋል። ጀማ አቡኪ ታውቃለህ፣ የኔ ስም ያቃጃቸዋል። ቤታቸውን ከፍተው ሌሊቱን ሙሉ ኢምራን እየሰማህን ነው አለ እያሉ ነው የሚያድሩትና እሱን አሰማቸዋለሁ። ቀጥል እስከዛ። በጣም የሚገርመው ኢምራን እነዚሁ ግን እዚሁ ነገራቸዋለሁ በስብሰባዎቻቸው ላይ ዴሪ ላይ ዛት ሙስሊሞች በጣም አደገኛ ስራ እየሰሩ እንደሆነ እያሰለምንባቸው እንደሆነ የተለያዩ ነገር እያደረገን እንደሆነ ተረዱና እንግዲህ መምህራኖቻቸው ቀሳውስቶቻቸው ተርኪ መርኪ የሆኑ ተራ ግለሰቦች ሳይሆን ቀሳውስትና መምህሮቻቸው ምን እንደሚሉ ደግሞ አሁን አሰማችኋለሁ በቀጣይ። ይህን ቪዲዮ ደግሞ ተመልከቱት። እንግዲህ በደንብ ታዘቡ። ዛሬ የትዝብት ቀን ነው። የገባንበት ዋና ዓላማም ይሄ ነው። ተመልከቱ ይህን ቪዲዮ። እስከዛው አብይ ከመክፈት በፊት ያ ጀማዓተል ኸይር መጨረሻ ፖስት ያደረኩትን ቪዲዮ ሂዳችሁ ግማሽ ድረስ አዳምጡ፣ ኮሜንት ጻፉ። ስንደረሰ ሙስሊሞች በዚህ ቢያንስ እንታገስ። ያ ጀማ ሊዮ ቼክ ላድርገው። ሙስሊሞች በዚህ ነገር እየሞትን ያለ ነው። እነሱ በሪፖርት እየበለጡን ያሉት፣ እኛ ግን በኮምፕሊክና ሼር በ1600 ገና 1600 ነው ያለው። ስለዚህ በገብታችሁ በደንብ ኮፒ ሊንክ አድርጉ። ያ ጀማ የመጨረሻውን ቪዲዮ ይሄኛውን ቪዲዮ ሄድበት አቡኪ። ገና ነው። ሼር ይደረግ፣ በደንብ ሼር ይደረግ። በደንብ ሼር አድርጉት። ያ ጀማ ይሄን ቪዲዮ ተመልከቱት። አሁን ሼር አድርጉ ያንን ቪዲዮ። ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። የመጨረሻው ሚዲያን በተመለከተ ሚዲያ ተብሎ የተጠቀሰው ምናልባት ኦትሲ፣ ማህበረ ቅዱሳን እነዚህ ሚዲያዎች ሊጠቀሱ ይችላል። ሚዲያ እኮ አጠቃላይ ነው። ማህበራዊ ሚዲያ አለ፣ ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። ማን ነው ስብከተ ወንጌል ተልኮ ሆኖ በእነዚህ ማህበራዊ ሚዲያ ተነስቶ እያስተማረ ያለው ማን ነው? ይሄን ተቆጣጥረነዋል ወይ? የለም። ትክክል። ምንም ስብከተ ወንጌል ሙያ የሌለው ተነስቶ ያስተላልፋል። አርምቱ። ስለዚህ በስብከተ ወንጌል ስር የሌለ ሰው አሁን ሰባኪ ሆኗል እኮ አይደል? ማህበራዊ ሚዲያ እየተጠቀመ ነው፣ በቲክቶክ እየተጠቀመ ነው፣ በፌስቡክ እየተጠቀመ ነው። እና እነዚህ ነገሮች ቲክቶክ አለ። ካሁን በኋላ እንደውም አንድ የክርስቲያን ተወያይ ይሄ ከዚህ መጨረሻው ኦፈር በኋላ የክርስቲያን ተወያይ ሲመጣ ከማህበረ ቅዱሳን አስፈርሞ አቅም አለኝ፣ ድቁና ከሆነ ድቁና አለኝ፣ እንዳስተምር ተልኬያለሁ፣ ቅኔና ዝማሬ ተምሬያለሁ ብሎ ካልመጣ በቀር እንደውም እርማችሁ ነው እኮ አንድ ሰው እኛ ጋር አይቀርብም። ካሁን በኋላ እንደው ኢምራን ወላሂ ለምን መሰለህ እየተናደዱ ነው በእኛ ምክንያት። ምን ሚሉትን አድምጣውን እዚህ ጋር ያውን ይሄ ግለሰባው የሚናገረውን አድምጡ። ይሄም ተመሳሳይ መምህር ነው የሚናገረውን አድምጡ። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብሎ ውዳሴ ማርያም የማይተረጉሙ አይደሉም። እውነት አሳብ ይሄ እኮ በቃ ያው ህዝቡን እያጨፈጨ ማህሌት ስንቆም ሌላ ነገር ይሆን ወይ ደብተራ ተብለን የምንቆጠርበት ጊዜ አለ። ምን ዘመን ማለት ምን ማለት ነው? በቃ ዘመነናል ብላችሁ
ቲክቶክ ላይ ምናምን እንሰብካለን የምትሉ አካላቶች ወንጌል አይደለም የምትሰብኩት፣ ወንጌልን አታውቁም እየተባለ ነው። ስለዚህ ካሁን በኋላ እንደውም ስትመጡ እኔ በበኩል ይሄ እኔ አቋም ነው፣ አስፈርማችሁ ትመጣላችሁ። የዚህ እንትና አገልጋይ ነኝ ወይ እንደዚህ እውቀት አለኝ እዚህ ተመሪያለሁ አስፈርማ አፕላይ አድርገህ ነው የምትወያየው። እንደውም ካሁን በኋላ ማንም አካል ይሁን ማንም ማለት ነው። ይሄ የመጨረሻ ኦፈር ነው። ቄሱ እንዳለው ቄሱ ራሱ ነው ያለው። ቄሱ ራሱ ነው ያለው። ትክክል። አሁን ያ ጀማ ይሄ በቃ ትልቅ መዝጊያ ነው ለኛ። እኛን ተውን ሙስሊሞች ተውንና የገዛ ቄሱ ቤተክርስቲያን ምድር ላይ ያለችው ኦርቶዶክስ እነዚህ ሰዎች ምንም እውቀት የላቸውም እያሰደቡን ያሉት ሰውን እያሰለሙት ነው ብለው ጨርሰዋል። በቃ ለኛ በቂ ነው። ይሄ በቃ ማመናቸው በቂ ነው ለኛ አይደለ ጀማ? ይሄ ነው በቃ ፖይንቱም ይሄ ነበረ። ተሳክቷል፣ ይቀጥላል። ገና እያንዳንዱ ኦርቶዶክስ እንዲጸየፈው ነው የምናደርገው። ምድር ላይ ያሉት ምንም እንደማያቅ ተናግረዋል። ስተትም እንዲየሰራ እንደሆነ አምኗል። ይሄም ደግሞ ገና ቲክቶክ ላይ ይመጣል ማለት ነው። ጨርሰናል። የመጨረሻ ማስታወቂያ ስሩልን። ይሄን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ካልመጡ ደግሞ በጣም ብዙ አዳዲስ ነገሮች አሉ። ክርስትና ላይ የመጡ ነገሮች እያንዳንዱን እየከፈትን በማስረጃ እንደ ጎግል አይደለም፣ እኛ መጽሐፍ ይዘን የምናወራችሁ እናሳያለን። እና አንድ ማስታወቂያ አለኝ፣ ይሄን ሪከርድ አድርጉልኝ። በድጋሚ የውይይት ጥሪ ለኦርቶዶክሳውያን፣ ኦርቶዶክሱ ነው ኢንፍሉዌንስ የሚያደርግ እውቀት ያለው ሙአደብ የሆነ ሊወያይ የሚችል ካለ እባካችሁ ከገባችሁበት ከተደበቃችሁበት ጉሬ ውጡና ተወያዩ። ያው ሙስሊሞች የውይይት ጥሪ እያቀረብን ያለ ነው። ከፈለጋችሁ በክርስትና ላይ አልፈለጋችሁ በነብዩ ላይ ነብዩ ሰለላሁ ዐለይሂ ወሰለም በነቢያት መስፈርት የነቢነት መስፈርት ያሟላል ወይስ አያሟልም የሚለውን ያው አቅርበናል። አገር ይስማ ዓለም ይስማ። ይመጣሉ፣ እሱን እናያለን። አሰላሙ አለይኩም። ሪከርዱን በደንብ ልቀቁት። አቡኪ አጠቃለሁ። በተመሳሳይ ደረጃ እኔም ሪከርድ ተደርጎ የሚለቀቅ ይሄ ደግሞ በተጨማሪ ማለት ነው። ሐሙስ ቀን እዚህ ቤት ማንም እንዳይቀር ሁላችንም እዚህ እንገኛለን። አንደኛ። ሁለተኛ ሐሙስ ቀን ለመምህራኖች ጥሪ ቀርቧል። ከመምህራን ውጪ እድል አልተሰጠንም፣ እውቀት አለን፣ መዋየት እንችላለን የሚል ማንኛውም ክርስቲያን ታብ ከሚያደርግ ጀምሮ ቪዲዮ ከሚከፍት ጀምሮ 20ም 30ም 2ም 4ም ሰው አስቀምጦ ከሚቀመጥ ማንኛውም ክርስቲያን አቃቢ ነኝ የሚል አካል መጥቶ ሐሙስ ቀን ኢምራን ቤት ማንኛውም ሰው ከመጣ ይሄ እኔ ቃል ነው። አንድ ጥያቄ ነው የምጠይቀው። ያን ጥያቄ አልፎ የሚመጣ ማንኛውም ክርስቲያን ጋር ይወያያለሁ። ማንኛውም ክርስቲያን ኤቭሪባዲ ማለት ነው። ታብታብ የሚያደርግ ክርስቲያን ብያለሁ። ውይይት ጥያቄ እናስተናግዳለን። ውይይትም ይቻላል። ሁለት ነው ምርጫው። ውይይት ግን የምትወያየው ጥያቄ ስታልፍ ነው። ምክንያቱም ከእቺን ሳታቅ እቺ የሆነ ነገር ሆነች አይነት እንዳይሆን ውይይትን ለመወያየት አንድ ሲምፕል ቀላል ጥያቄ የመረጥከውን እንደውም የዓለማዊ ጥያቄ፣ የሃይማኖታዊ ጥያቄ፣ የስፖርት ጥያቄም ላደርግላችሁ እችላለሁ ካዘንኩኝ። አንድ ጥያቄ ያንን ጥያቄ ካለፈ ወላሂ የውምዬ ነው የተናገርኩት ከማንም ሰው ጋር አወያያለሁ። ይሄ ነገር ሪከርድ ተደርጎ ይለቀቅ፣ ቪዲዮ እንሰራለን። ሐሙስ ቀን የሞት ሽረት ነው። ማንም የማይቀርበት ነው። ሐቅ የሚወጣበት ነው። ባጢል የሚንኮታኮትበት ነው። ተራ የሆኑ የሆነ ለምሳሌ ገለባ የሆነ ነገርና ወሳኝ የሆነ ነገር የምትለዩት ስታርገበግቡት ነው። ዝም ብሎ ቁጭ ብሎ ይሄም ኖ ሲርገበገብ ነው። የርግብግቢቱ ቀን ሐሙስ ነው። ማንኛውም ሰው ሐሙስ ቀን አቅም አለኝ እወያያለሁ የሚል ይመጣል። ትመለከቱታላችሁ። ዛቻ ምንድነው? ሽለላ፣ ቀረርቶ የምንወድ ህዝቦች አይደለንም እንደ ኢስላም። በቦታው ግን ሲሆን እንደኛ የሚይዝት የለም። እንደኛም ቀረርቶ የሚያደርግ ማንም የለም። ቦታው ሲሆን ላይክ ጦር ሜዳ ላይ ሲሆን፣ የውይይት ሜዳ ላይ ሲሆን ማለት ነው። ስለዚህ ሞክሩት፣ እንመለከታለን ማለት ነው። ኢምሩ የምትለው ነገር ካለ በልና በጣም ይሄን ያለም እንቆያለን ብለን አይደለም የገባ ነው። ቀጥል ኢምሩ። የመጨረሻ
ሲጀመር ሰዎቹ ከኛ ጋር ኦብሰስድ ናቸው። ሌሊቱ ሙሉ ያጀማ ሌሊቱ ሙሉ ኢምራን አቡበከር እያሉ ነው የሚያድሩት። ቢላህ አለይኩም አሁን ሌሊት የተናገሩትን ልከውልኝ አሰማችኋለሁ። ሌሊት እኔ እንግዲህ ጭራሽ ነው አላውቅም። ሌሊት ላይ ኢምራን እየሰማህን ነው ይሉኛል። እኔ የለሁም እኮ ጭራሽ ነው ወላሂ የለሁም፣ እየሰማኸኝ ነው። ጭራሽ እነሱ ቤት ገብቼ አላውቅም። ወረበል ካባ እና ስሙ፣ እናንተ ስሙና ታዘቡ ራሳቸው ስሙ። እኛ ክርስቲያኖች ነው። ይህንን ቻሌንጅ የምትቀበል ከሆነ አሁን ቪዲዮን በቅርብ ነው የሰራው። አሁን መጻፍ ትችላለህ። እርግጠኛ ነኝ እየተከታተልክ ነው ከስር ከስር እየሰማ ነው እና ቲንክ አጭበረበረ ራሱ ስሙ እኮ አይገልጸው። ከስር እየሰማ ነው ይባባል። አልሰማህም ብራዘር፣ እንድሰማ ና ላይቭ ላይ ና እናውራኝ። ምንድን ነው እንደዚህ ተደብቆ ኢምራን እየሰማን ነው ብሎ መናገር? ኧረ ወገኖች ተዘቧቸው፣ በአላህ ተዘቧቸው። እያጨበረበሯችሁ እየሸወዳችሁ እኮ ነው ያሉት። እኔ ጋር መታወራ ያው ፊት ለፊት ወንድ ለወንድ ናናውራ ሲባል ቤቱን ዘግቶ ኢምራን እየሰማህን ነው ይላል። በሴቲ በእንትን በአንድ ቪዲዮ ከፋች የተደበቀ ራስህ ውጣ ከፈለክም ያጀማ። አሁን ያደረገው እሱ ምንድነው? ይሄ አንድ ቪዲዮ ከፋች አለ፣ አንድ ልጅ ስሙ ማን ነው? ልጅ አለው ከስር ካሜራ የሚከፍት እሱን ይዞ የመጣው። ችግር የለብኝም እኔ ብቻዬን፣ ችግር የለውም እኔ ብቻዬን። ከፈለክ አንተ ቪዲዮ ከፋችህንም ከስር ይሄ ደግሞ ሞዴሬተር ይዛቸውና ከነ ሞዴሬተር ከነ ኮሜንታተር ና። አይመጣም ግን አይመጣም። ከፈለክም አንተም መምህሮችም አጋዦችም ና ኑ እንወያያችኋል። እኛ ብቻ አስቀድመን የፈለገ መምህር ይምጣ ነው ያልነው። ግን እስካሁን ደፍሮ የመጣ ኦርቶዶክስ የለም። ፈሪ እንደሆኑ ሙስሊም ፊት መቆም እንደማይችሉ እምነታቸው እንደሚያሳፍራቸው ህዝቡ እንዳይሰልምባቸው እንደሚፈሩ አይታችኋል። ወሰላሙ አለይኩም። 4 ነጥብ። ሐሙስ 3 ሰዓት ላይ እንቀጥላለን። እስከዛው ድረስ የሚፈጠረውን ከመጡ መጡ ነው፣ ካልመጡ ማሰላማ። እሺ ወአለይኩም ሰላም ወራህመቱላህ። አፍዋን ከታች ያላችሁ 900 ምናምን ትታዩኛላችሁ። ኢምራን አካውንት ላይ ግቡና በቃ እንደ ትዕዛዝ ላድርግላችሁ። ያው የኢምራን ትዕዛዝ ወይም ያቡኪ ትዕዛዝ ይሁን 2 ደቂቃ ደስታችሁ ሄዳችሁ ኮፒ ሊንክ አድርጉለት። አካውንቱ ተመቷል። ለውይይት ሐሙስ ሲባል ቀድመው የሚሰሩት ስራ ስላለ ቶሎ ብላችሁ ኮፒ ሊንክ አድርጉለት። አካውንቶቹ ተመተዋል። አንደኛውን ያው ሰስፔንድ እንዳደረጉት ታውቃላችሁ። ያንንም ለማስመለስ ኢንሻአላህ እንጥራለን። ሌሎቹንም አካውንቶች ያቡኪንም የሁሉንም ኮፒ ሊንክ አድርጉ። ቢያንስ 2 ደቂቃ ስራዬ ብላችሁ ኮፒ ሊንክ አድርጉት። ለ1 ደቂቃም ለ2 ደቂቃ። ይሄ የኛ ኃላፊነት ይሁን። አሁንም ከውስጥ እያደረጋችሁ ሁላችሁም ኢንሻአላህ ለሐሙሱ ዝግጅት ተዘጋጁ። ሁላችንም አንቃልም። ከአላህ ጋር ደግሞ ያው እውነት አሸናፊ መሆኑን እናውቃለን። አሁንም እንጠራችኋለን። ኑና አስተማሪዎቻችሁም ተማሪዎቻችሁም አዋቂዎቻችሁም ቄስም ቀሳውስትም ዲያቆንም ሁላችሁም ኑና ኢምራን ቤት ሐሙስ እንገናኝ። ጀዛከላህ ሀቢቢ። አንዴ የረሳሁት ነገር ማለት ነው። አሁንም ጳውሎስ በተባለው ሰው እናወራለን። መልስ ያላችሁ ስለ ጳውሎስ ትክክለኛ ሐዋርያ ነው የሚል ክርስቲያን ካለ አሁንም ገስት ላይ ይላል። ከሱ በፊት ደግሞ ያው ሪፖርት እየተደረገ እንደሆነ ታውቃላችሁ። ሪፖርት እየተደረገ ነው። የትናንትና ቪዲዮ ጠፍቶ ነበር፣ አካውንቱ ተዘግቷል ታውቃላችሁ። ድጋሚ አስከፍቼ ነው አፕል አድርጌ ማለት ነው። አልሐምዱሊላህ ምርጥ ወንድም አግኝተናል። እንደዚህ ችሎታ ያለው ማለት ነው። አስመልሶ በኋላ ተመልሷል። ግን ቢሆንም ሪፖርት በጣም አካውንቱ ላይ አለ። ድምጻችን እንዳይሰማ ህዝቡ እንዳይሰማ ሪፖርት እያደረጉ እየዘጉ ነው ያሉት። ስለኔ የሚያወራው ሪፖርት ያደረገ ከዛ ይዘጋ፣ እንደዛ ነው እያደረገ ያለው። ስለዚህ ሙስሊሞች ምን ታደርጋላችሁ? እየገባችሁ ቪዲዮውን እዩት፣ ኮሜንት ጻፉ፣ በደንብ ሼር አድርጉት፣ ሪፖስት አድርጉት፣ እያወረዳችሁ አሰራጩ በየቦታው ሐሙስ 3 ሰዓት ላይ። አሁን አቡኪ ጳውሎስ ተብሏልና ይሄ እስኪ ጳውሎስ የተባለ ሰው ማን ነው በሚለው ብንቀጥል 1:30 ደቂቃ ከዛ ብንወጣ በጣም ደስ ይለኛል። አይ ቲንክ ያስጨርሰኛል። ማብራት የለም ግን ኢንሻአላህ ያለው ቻርጅ ያስጨርሰኛል ብዬ አስባለሁ። ፖይንቶችን ማንሳት እንችላለን። ኸይር። እሺ ርዕሳችን ይሄ ጳውሎስ የተባለው ሰው አዳምጡኝ አንዴ። የሰይጣን መልእክተኛ ነው፣ ሰይጣን አለበት። አጭበርባሪ፣ ዘራፊ ነው። ጸረ ክርስቶስ፣ ጸረ መጽሐፍ ቅዱስ ነው። አሁን ያወራኸው ውሸት ነው፣ ማስረጃ የለህም የሚል ክርስቲያን ኮሜንት ላይ 1 ቁጥር ይጻፍ። ሞዴሬተሮች አስገባቸው። ታፍታ ማድረግ አትርሱ። ለእያንዳንዱ
ያው ይዘናል። ከዚህ መጽሐፍ ነው የምናሳየው። ከዚህ መጽሐፍ ብቻ ጸረ ክርስቶስ እንደሆነ ጳውሎስ፣ ጸረ መጽሐፍ ቅዱስ፣ ጸረ ነቢያት እንደሆነ፣ ሰይጣን ያለበት እንደሆነ፣ ዘራፊ እንደሆነ እናሳያለን። ያላ ዝም ብሎ እኛ ጋር ካለማስረጃ ወሬ የለም። እንጀምራለን። ዘሚካኤል ሰላም ብያለሁ። ምሮ ከዛ በፊት ገስቱን በ10 አድርግልኝ። በጣም አፋን ኢንሻአላህ አላወራም ከሆነ በኋላ እንደዛ ከባድ ችግር ያታሰበረ እንዴት ነው እንጂ። እሺ ሰላም ብያለሁ። ይሰባል ወገናችን። ዘሚካኤል ዘሚካኤል ነው የሚለው አይደለ? አሉ አሉ። እሺ አውርዱትና እሺ ሰላሙን አላመን ተቢያል ሁዳ። እሺ ጳውሎስ ይሰማል ወገኔ። ጳውሎስ ሰይጣን እንዳለበት ታምናለህ? ማስረጃ በቃ እንጀምራለን። አቡኪ ትጀምራለህ? እኔ እጠይቃለሁ ግን ቆይ እንዴት አድርጌ ነው የማወራው በሚል ከራሴ ጋር ብዙ እያወራሁ ነውና ቀጥል አንዴ። ኸይር እሺ። ዘሚካኤል እጅ ላይ መጽሐፍ ቅዱስ አለ። አንተ ራስህ ከፍተህ ከመጽሐፍ ቅዱስ የምናሳይ እጅ ላይ መጽሐፍ ቅዱስ አለ። አሎ አሎ ካለ ክፈትና ከገዛ ወንጌል ይሄ ሰው ሰይጣን እንዳለበት ክፈቷ። መጀመሪያ ይዣለሁ ከያዝክ ያው እኛ ማስረጃ ለማሳየት ዝግጁ ነን። እኔ መጽሐፍ ቅዱስ አንብበው ያው ይዣለሁ። እሺ ያው ይዣለሁ፣ መጽሐፍ ቅዱስ ይዣለሁ። ሙስሊም ካለ ማስረጃ ነው ማያችሁ። ያው እንጀምር። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 ጳውሎስ ምን አለ? ስለዚህም በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ። ህዝቡ ይስማ። የሰይጣን ምን? የሰይጣን ምን? ያጀማ ጻፉልኝ። የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። ዘሚካኤል ይሄን የሚናገረው ማን ነው? ጨርሰው። ይሄን የሚናገረው ማን ነው? ሀሳቡን ያፈርሰዋል። ጨርሰው። መጀመሪያ ይሄን የሚናገረው ማን ነው? ጨርሰዋለሁ። እስቲ ምን ይላል? ይሄ የሚናገረው አልመልስልኝም። ይሄን የሚናገረው ማን ነው? አትመልሰውም። አያ ብያለሁ፣ አትመልሰውም። ይከብዳል። እኔ ግን ጨርስልሃለሁ። ተመከር። ስለዚህ ነገር ያ ችግር የለም፣ ጨርስልሃለሁ። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታዬን ለመንኩት፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ ይላል። ያው ጨርሼዋለሁ። አሉ ዝም አልክ። አያ ዝም አልክ። መልስ። የሚናገረው ማለት ነው እኮ ስንት ላይ ነው እንደዚህ የሚለው? ላምበው እስቲ እኔ ሰውን አንብብ አልከኝ፣ አነበብኩልህ። አንተም አንብበው። ሁለተኛ ቆሮንቶስ ምዕራፍ 12 የገዛ መጽሐፍ ቅዱሳቸውን ሰይጣን አለበት ያለው ቁርአን አይደለም፣ ይሄኛ አይደለም፣ የራሳቸው ያ መጽሐፍ ቅዱሳቸውን ሰይጣን አለበት ያለው ሚካኤል የምትከተለው ሰው ሰይጣን አለበት፣ አጋጋኒን ያለበት ሰይጣን አለበት ሰው የምትከተለው ያው መጽሐፍ ቅዱስ ነው። ሂደህ አንብበህ መልስ ፈልገና መጽሐፍ ቅዱስ እኮ ክርስቶስ እኮ ነው የላከው ነው የሚለው መጽሐፍ ቅዱስ እኮ። ግን ሰይጣን ያለበት ነው የጻፈው። ግን ሰይጣን አለበት የተገጠ ሰይጣን ነው። ሪቪሌሽኑ ክርስቶስ ነው። ሰይጣን ያው ሰይጣን አለብኝ እኮ አለ፣ አመነልህ። አንተ ጳውሎስ ተናጋሪ ለመሆኑ ማስረጃ አለ። ከዚህ ጋር ደግሞ ሰይጣን ነው እያለ ነው ያለው። አይደለም ማለት ያ ተናጋሪ ጳውሎስ ምን ታደርጋለህ መሰለህ? የሚወት አድርግና አላወርድህም። ጥቅሱን አንብበውም አይተኸውም አታውቅም። ስለዚህ አንብበውና መልስ ፈልግ። እንደዛ ነው መሆን ያለበት። ያጀማ አይታችሁ አይደለ? ያው ቃል በቃል የሰይጣን መልእክተኛ ተሰጠኝ ብሎ ጳውሎስ ራሱ ሰይጣን መልእክተኛ እንደተሰጠው እሱ ራሱ ሰይጣን እንዳለበት አምኗል። ማን? የሚከተሉት ሰው መጽሐፍ ቅዱሳቸውን የጻፈላቸው እሱን እንደ በግ ነው የሚከተሉት፣ እንደ በግ ይከተሉታል። ግን ሰውየው ሰይጣን እንዳለበት ራሱ አምኗል። አንደኛ ይሄን አሳይተናቸዋል። አቡኪ ቀጥል ይችላል። ሁለተኛ ፖይንት ጥያቄ ያለኝ እዚህ ጋር ኢምራን የሰይጣን መልእክተኛ ያለው አቡኪም ኢምራን መልስ ስጡኝ። የሰይጣን መልእክተኛ ያለው ሰው ምንድን ነው የሚባለው? እስቲ ንገሩ። በእኔ ከሆነ የሰይጣን ተላላኪ እሱ ራሱ ሰይጣን የሚባለው የሰይጣንን ስራ የሚያስፈጽም
አክቹዋሊ አድርጎታል። ቀጥል አቡኪ ጀዛከላህ አሊ። ሚውቶኝ እየታየው ነው ከታች ለዛ ነው አሁን ሚውት የተነሳ መሰለኝ። አሁን ተነሳ። በጣም የሚገርመው ጳውሎስ በህይወት ዘመኑ ሲኖር ያስተማራት በጣም አደገኛ ትምህርት አለች። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ላላገቡና ለባልቴቶች ቢኖሩ እንደኔ ቢኖሩ ለእነርሱ መልካም ነው እላለሁ ይላል ጳውሎስ ማለት ነው። ጳውሎስ ሶስት ታሪኮች አሉ በሱ ዙሪያ የሚነሳ። አንደኛ መካን ነበረ ብለው የሚያነሱ አሉ። መውለድ የማይችል መካን ነበረ ብለው የሚያነሱ አሉ። ይህንን ፖይንት ለምን እንደማያነሳው እነግራችኋለሁ። ሁለተኛ ልጆቹና ሚስቱ ጥለውት ሄደው ነው። ምክንያቱም የአይሁድ ከፍተኛ ምክር ቤት ነበረ። እዛ ለመግባት ደግሞ ልጅና ሚስት ያስፈልገው ነበረ። ልጅና ሚስቶቹ ጥለውት ሄደው ነው ብለው ያነሱ ነበረ። የሚገርመው ይሄ ግለሰብ ገና ሲታይ ማራኪ አልነበረም፣ በተክለ ቁመና ማለት ነው። ወይም ደግሞ አስጠሊታ ወይም በእኛ አማርኛ ፉንጋ ተብሎ እንደሚጠራው አይነት መልክ የነበረው ግለሰብ ነበር እና ያንን ምክንያት አድርጎ ምንድነው ያደረገው? እሱ ሴቶች ጋር ግንኙነት ያው ፉንጋ ከሆንክ ባይ ዲፎልት ሴቶች አይፈልጉህም ማለት ነው። ያ ነገር ስላለ አንደኛ ቆሮንቶስ ላይ መጥቶ እንግዲህ የአምላክን ትምህርት ማለት ነው። ይሄን ነገር አረዘወር አድርግልኝ ማለት የአምላክን ትምህርት የአምላክ ትምህርት ነው ብሎ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ምን ብሎ አስቀመጠ? ይሄን በቃ እንዳታገቡ ብሎ አስቀመጠ ማለት ነው። ነገረ ቅዱሳን ላይ ይሄ ነገር ተቀምጧል። ይምሩ አሁንም ከፍቶታል። ሁለተኛ የኢትዮጵያ የቤተክርስቲያን ታሪክ ነው የምንድነው የቤተክርስቲያን እንወቅ የሚል መጽሐፍ አለ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን የተዘጋጀ ማለት ነው። እና ምን ይላል? የምስራቅ ቤተክርስቲያን ሊቃውንት ከመጀመሪያው 100 ክፍለ ዘመን ጀምሮ ሲተላለፍ የኖረውን ትውፊት በማህበረሰብ ስለ ሐዋርያው ጳውሎስ ተክለ ሰውነት እንዲህ ብለዋል። ስለ ተክለ ሰውነቱ ነው እንግዲህ የምናገረው። አድምጡ። ጭንቅላቱ ትልቅ ሲሆን ራሰ በረሃ ነበረ። ጭንቅላቱ ትልቅ ነበረ፣ ራሰ በረሃ ነበረ። የሁለቱም ቅንድቦቹ ጠጉር የተጋጠመ ቅንድቡ እዚህ ጋር እንዲህ ገጥሞ ነበረ። አስቡት እንግዲህ ሳሉት እናንተ። ቅንድቡ ሙሉ በሙሉ እንደዚህ የገጠመ ነበረ። አይኖቹ ሰማያዊ ቀለም ያላቸው ሲሆን ዘውትር ብሩሃን ነበሩ። አፍንጫው ትልቅና ቀጥ ብሎ የወረደ እንግዲህ ያዙ። ጺሙና ሪዝሙ ረጃጅም ነበሩ። አንገቱ አጠር ያለ ሆኖ ትከሻው ክብና ጎባባ፣ እግሮቹ ደግሞ ከጉልበቱ ላይ የተቃረቡ ነበራል። በጣም አጭር ነበረ ማለት ነው። ቁመቱ አጠር ያለ ደንዳና ሰው ከድንክ የረዘመ እንደነበረ ይነገርለታል አለ። ኦሮሮሮ ይሄንን ግለሰብ እንግዲህ እኛም እናንተም እንደምናውቀው አይደለም ለጋብቻ አይደለም ለመሳሰለው ነገር መንገድ ላይ አይተህ ልደነግጥ ትችላለህ። ይሄ ግለሰብ ግን መጣና አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ላላገቡና ለባልቴቶች ቢኖሩ እንደኔ ቢኖሩ ለነርሱ መልካም ነውና እላለሁ አለ። አይታችኋል? በቃ እንዳታገቡ ብሎ ዘጋው። ለምን? ለወንጌል መለየት ነው ምናምን ብሎ የሆነ ምክንያት አድርጎ ማለት ነው። እንግዲህ ከዚህ በላይ ስሁት የሆነ አመለካከት የለም። መጠጥን መፍቀዱ፣ ባርነትን ማዘዙ፣ ሴቶችን መስደቡና ዝቅ ማድረጉ፣ የኢየሱስ ክርስቶስን ትንሣኤና ሞትን መካዱና ይሄ ህግ ምናምን የሚባለውን ነገር መጣሉ ቀርቶ እንደዚህ አይነት ስራዎችንም ይሰራ ነበር። እንግዲህ አሁን ይሄ ግለሰብ አይደለም የአምላክ መልእክተኛ የአምላክን ትእዛዝ የሚፈጽም አካል ነው የሚባል እንኳን ለኛና ለእናንተ የሚያስቅ ነው ሀቂቃው ማለት እና እንደዛ ነው። ይምሩ ቀጥሉ። ጀዛከላህ አቡኪ ያ ጀማዓተል ኸይር። ያው ከመልኩ ስንጀምር አጭር፣ ትከሻ የሌለው፣ አፍንጫው ረጅም፣ ጺማም፣ አንገት የሌለው፣ መላጣ። እንግዲህ ምን አይነት ሰው እንደሆነ ይሁት። ይሄ ሰው መጥቶ ምን አለ? ላላገቡ ለመውለቶች ግን እላለሁኝ እንደኔ ቢኖሩ ለእነርሱ መልካም ነው አለ። ወንዶችን ሴት አታግቡ አለ። ለምን? ሴት ትጸየፈዋለች። እንደዚህ አይነት መልኩ አቀርበውም። ስለዚህ ምን አለ? እንደኔ ቢኖሩ መልካም ነው ብሎ ተናገረ። እግዚአብሔር ምን አለ? እግዚአብሔር ደግሞ ተከቱ እግዚአብሔር መጽሐፍ ቅዱስ ላይ ምን እንዳለ? ሰው ብቻውን ይሆን ዘንድ መልካም አይደለም አለ። እግዚአብሔር ሰው ብቻውን መኖር የለበትም አለ። ጳውሎስ ምን አለ? ሰው ብቻውን ቢኖር መልካም ነው ያይ ነገር እናንተም ቦታው ሙሉን ቦት እናንተ ሰው ብቻውን ቢኖር መልካም ነው አለ።
በግልጽ እግዚአብሔር ውሸታም ነህ እያለው ነው ያለው ጳውሎስ። እግዚአብሔርን እየሰደበው ነው ያለው። እግዚአብሔር ወንዶች አግቡ፣ ወንድ ብቻውን መሆን አይገባውም አለ። ጳውሎስ ደግሞ ከእግዚአብሔር ጋር ተቃርኖ አምላኩን ሰድቦ ምን አለ? አይ ወንድ ብቻውን ይሁን ብሎ ተናገረ። ለዛ ነው ጳውሎስ አምላካችሁ ነው፣ መጽሐፋችሁን የበረዘ የሰይጣን መልእክተኛ ነው የምንላቸው ማለት ነው። እናንተ የምትከተሉት ጳውሎስን ነው። አመሰግናለሁ። እስካሁን ለተወራው መልስ አለኝ የሚል ክርስቲያን ካለ ፈለተፈضل ይግባና ይሞክር። ግን በዚህ ርዕስ ልንገራችሁ፣ ርዕስ ምን ቀየር? አሁን ኢየሱስ አምላክ ነው ይገባሉ፣ ግን የጳውሎስን ጉድ ስለሚያውቁ ሊያወሩ አይችሉም። እስኪ ዘሚካኤል ኒውተን ስተር አቡኪ የቀደሙ ጥያቄ ጠይቀውና ይመልስ። ቆይ ረጋ። እሺ ይምሩ፣ ቆይ አንድ ማስረጃ ልስጥክ። ጳውሎስ ከአምላክ ለመላኩ ማስረጃ ልስጥክ። እሺ ቆይ እኔ ከኔ ጋር አንተን እንበል ነው። ጳውሎስ ነብይ ነው አይደለም? ሐዋርያ ነው። ነብይ አይደለም? ሐዋርያ እኮ ነብይ አይደለም በለኛ እንዴ። እኔ መጽሐፉ የሚለው ሐዋርያ ነው። ነብይ እኮ ነብይ አይደለም በለኛ አንዴ። ነብይ አይደለም በለኝ። እኔ ማላውቀውን ነገር አይደለም ማውቀው። እሺ ነብይ ነው? አይ እኔ ነብይ አይሁን ምን አላውቅም፣ ግን ሐዋርያ መሆኑን አውቃለሁ። ዘሚካኤልዬ ለምን ይሄንን ጥያቄ መመለስ አትችልም መሰለህ? ከአምላክ የተላከ አካል ነብይ ነው። ጳውሎስ ከአምላክ ተልኳል አይደለም? ጳውሎስ ከአምላክ ተልኳል ካልክ ባይ ዲፎልት ነብይ ነው እያልክ ነው። ኤክሴፕት ሐዋርያ ደግሞ ማለት እንደ ነብይ ከአምላክ የተላከ አፋ አምላክ ወይም አፈቀላጤ ሳይሆን ምንድነው መሆን ያለበት? አምላክ እንትኖች ለምሳሌ ኢየሱስ ክርስቶስ ካለ ኢየሱስ ክርስቶስ ራሱ ለምሳሌ ሐዋርያትን ሂዱ ብሎ ሐዋርያ ማለት ላይክ ወደ ሆነ ነገር ይሄዱ የፈለሱ የተንቀሳቀሱ እንደማለት ነው። ስለዚህ ኢየሱስ እንዲያርጉ ብሎ የሱ ተከታዮች የሱን የሚያግዙ አካላት ማለት ነው። ጳውሎስ ነብይ አይደለም። ነብይ ባልሆነበት ሁኔታ ጳውሎስ ራሱ አምላክ ልኮኛል ብሎ መምጣቱ በራሱ ይሄ ተጨባጭ አይደለም። ነብይ ነው ደግሞ ከተባለ በነብይነት መስፈርት ባይብል ላይ ባለው በነብይነት መስፈርት ልናስገባው ነው። ስለዚህ አሁን አንተ ነብይ ነው ወይ አይደለም በለኝ፣ ወይ ደግሞ ነብይ አይደለም አይደለ? እሺ ልመልስልህ። በመጀመሪያ ሐዋርያ የምንላቸው ክርስቶስ የመረጣቸው ናቸው። ይሄን ደግሞ ዲፌኒን መጽሐፍ ቅዱስ ላይ በአዲስ ኪዳን የተጻፈ ነገር ነው። ሁለተኛ ነገር ደግሞ ጳውሎስ ሐዋርያ ለመሆኑ ማስረጃ ከፈለክ የሐዋርያት ሥራ ምዕራፍ ስንት ላይ መሰለህ አለ። እንመጣለን፣ እዛ ጋር ወደ ሐዋርያነት እንመጣለን። እኔም እሰጥሃለሁ፣ ችግር የለውም። ዋናው ጥያቄ ግን የሐዋርያ መሆንና አለመሆኑን ሳይሆን ነብይ ነው ወይ? ወይ ላስረዳ። እኔ ነብይ አይደለም ነብይ ነው ብዬ አልመልስልህም። ለምን? መጽሐፉ ሐዋርያ ብሎ ነው የሰየመው። ግን እሱ ሪቪሌሽን በሱ በኩል እንዳለ እኔ ማስረጃ ልስጥ ከመጽሐፍ ቅዱስ እኮ ነብይ ነው በለኝና በነብይነት መስፈርት ላስገባው። እኔ በነብይነት መስፈርት ማናስገባው ለምን መሰለ? ክርስቶስ የመረጣቸው ነቢያት ሳይሆኑ ሐዋርያት ናቸው። እሺ እሱን መርጦታል። ኦኬ ኢየሱስ ክርስቶስ ለምሳሌ የቱ ጋር ነው የመረጠው? እሺ ሐዋርያ ብሎ ማለት መልአክ ማለት ነው። አንደኛ ነገሥት ምዕራፍ 14 ቁጥር 6 መመልከት ትችላለህ። ሰብቲዩጀንቱ ማለት ነው። እኔ ወደ አንቺ ክፉ ወሬ እንድነግርሽ ተልኬያለሁና ይላል። እና ተልኬያለሁ ለሚለው የሚጠቀመው አፖስቶሎስ የሚለውን የግሪክ ቃል ነው። አፖስቶሎስ የሚለው የግሪክ ቃል ሐዋርያ ማለት ነው፣ በትርጓሜ ደረጃ ማለት ነው። ወደዛ እንሄዳለን። እሺ ቴንኪው፣ አመሰግናለሁ ድሉን ስለሰጠኝ። በሐዋርያት ሥራ ምዕራፍ 9 ላይ እንደተጠቀሰው ወደ ደማስቆ ክርስቲያኖች ለማሳደድ ሲሄድ ታላቅ ብርሃን ከሰማይ በራለት። ጌታንም ሳኦል ሳኦል ለምን ማን ነው በራለት ብሎ የሚናገረው? ቆይ ላንብብልክ አንዴ እኮ ማን ነው? ለምሳሌ የምታነብልኝ መጽሐፍ ለምሳሌ የኢትዮጵያ እኮ የህግ መጽሐፍ ሊሆን ይችላል። ማን ነው የሚናገረው? ያንን ማን ነው እየተናገረ ያለው? በራለት ብሎ የሚናገረው ማለት ነው። ለምሳሌ ኢምራን ሀብት በዛለት ምናምን ሲባል ማን ነው የሚናገረው? አቡበከር ነው የሚናገረው። ኦኬ። ስለዚህ ማን ነው ለጳውሎስ ብርሃን ታየው? ከዛ ጳውሎስ ሳኦል ለምን ታሳደኛለህ አለ። ማን ነው ያለው? እሱ
ድምፅህን ደግሞ በተቻለ መጠን ከፍ ብታደርግ ጥሩ ነው። እሺ አይ ስለመሸ ነው ለዛ ነው ይቅርታ። ችግር የለም። ሪፖርት መጥቷል ጀማ። እሺ ሪፖርት መጥቷል። ለ10 ደቂቃ ላይቭ አይታይም። ሪፖርት አድርጓል። ለ10 ደቂቃ አይታይም። ስለዚህ ኮፒ ሊንክ አድርጉ። ድጋሚ ሪፖርት የተነሳ ነው እና አቡኪ እሱን ተው፣ ሪፖርት አያሰናከል። እንቀጥላለን። አቡኪ ይሄን ከጨረሳችሁ በኋላ በዚህ ጥቅስ ብቻ ጳውሎስ ሐሰተኛ እንደሆነ አረጋግጣለሁ። ቀጥል። እሺ ያው እኛም አጠር እናድርገውና ማን ነው ያለው? ዘሚካኤል። እሺ እናሳጥባለን። የሐዋርያት ሥራ ላይ ማን እንዳለው እንደዚህ ማለ ሳውል ለምን ታሳድደኛለህ ብሎ በቀጥተኛ ማን ነው የሚነግረን? ሲናገር በአሕዛብ በነገስታት በእስራኤል ማን ነው የሚነግረን? ዘሚካኤል ይቅርታ፣ ማን ነው ሳውል ብሎ ጌታ እንዲህ ያለው ብሎ ማን ነው የሚነግረን? ተናጋሪው ማን ነው? እንግዲህ ሳናውቀው ዝም ብዬ እንዴት ነው የምቀበል? ዝም ብለህ ውሰድ ከሆነ እሺ ችግር የለውም፣ ግን ማን ነው ተናጋሪው? እንትን ነው የሐዋርያት ሥራ ላይ ነው የተጻፈው። ተናጋሪው ራሱ እኮ ማን ነው? ጳውሎስ። ለምሳሌ እኔ አሁን ታሪክ ላምጣለህ። ኢየሱስ ክርስቶስ ወደ ኢምራን መጥቶ እንደዚህ ምናምን ማስረጃ ስትለኝ እኔ ነኝ የተናገርኩት ከሆነ አያዋጣም። ገብቶሃል? ስለዚህ ያንን አሁን ሐዋርያት ሥራ ላይ ነው የተጻፈው። እሺ ማን ነው ሐዋርያት ሥራ ላይ ስለ ጳውሎስ እንደዚህ የተናገረው? ማርቆስ ነው? ማቴዎስ ነው? ቶማስ ነው? ሉቃስ ነው? ማን ነው? ጳውሎስ ራሱ ነው? ማን ነው የተናገረው? መጀመሪያ ያንን ነው፣ ከዛ በኋላ ነው ወደ ንግግሩ የምንመጣው። ነው እንዴ? እሱ ነው ጥያቄ። ተቀበላለሁ። ገብቶሃል? አሁን ለምሳሌ ማስረጃ ስትለኝ አንተ የሆነ ነገር ጠቀስኩኝ። ለምሳሌ ማስረጃ ልጥቀስ። አላህ Subhanahu Wa Ta'ala የኢየሱስ ክርስቶስ ፈጣሪ ነው። አላህ Subhanahu Wa Ta'ala እንደዚህ አይነት ንግግር ስናገር ለምሳሌ ስናገር ማስረጃ ትለኛለህ። ቤዝድ ኦን ቁርአን እንዲህ ይላል እልሃለሁ። ኦኬ ብለህ ኦኬ ቁርአን የማን ቃል ነው? ያላህ ቃል ነው። ኦኬ እንደዚህ ነው። ኦኬ እሺ ብለህ ትሄዳለህ ማለት ነው። አንተም እንዲህ ስትለኝ ለምሳሌ ኢየሱስ ክርስቶስ ቃል ነው፣ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል ትለኛል። ማን ነው ያለው? ዮሐንስ ነው። ዮሐንስ ወንጌል ላይ ኦኬ ማስረጃ ኦኬ ተቀብያለሁ እላለሁ። ስለዚህ ማን ነው ሐዋርያት ሥራ መጀመሪያ ምን ነገረኝን ታሪክ ማን ነው ተናጋሪ ማወቅ ስላለብን ማለት ነው። ከዛ እንቀጥላለን። ነው በቃ እሺ። እሱ ጋር ልመጣ። የሐዋርያት ሥራ ጸሐፊ ነው የሚሆነው። የሐዋርያት ሥራ ላይ የጻፈው አካል ያትና ማለት ነው። ያትና ኢንሻአላህ ሐሙስ ቀን በደንብ ይዛት ነው። እሺ ሐሙስ ቀን ይዛት ነው። ማን ነው የሐዋርያት ጸሐፊ የሚለው ላይ በጣም ስርዓት ያለህ ልጅ ስለሆንክ ያው አውቃለሁ ከዚህ በፊትም። ስለዚህ ኢንሻአላህ ዛሬ መተን ሐሙስ ቀን ሰፋ አድርገን እናወራበታለን። ከዛ ደግሞ ይሄንን እንዴት እንደምንመለከተው እኛ ሙስሊሞችም እናስረዳለን። አይ ቲንክ አሁን ኢምሩ የሚያሳየን ነገር እንቀጥል ኢንሻአላህ። ሰላም ይደሩ። እሺ ቆይ ሰላም ይደሩ። አትወድ ቆይ አሁን ባመጣው ጥቅስ መሰረት ጳውሎስ ሐሰተኛ ነው። ለምን ካልከኝ መጽሐፍ ቅዱስ ላይ ሐዋርያት ሥራ የተገለጠለት ማን ነው? ኢየሱስ ነው አይደለ? ቤተክርስቲያን እንደምታስተምረው ደግሞ የተገለጠችው ማርያም ናት። ስለዚህ ያ ታሪኩ ራሱ ፈጠራ ነው። ፈጠራ ስለሆነ ቤተክርስቲያን የተገለጠችው ማርያም ናት አለች። መጽሐፍ ቅዱስ ደግሞ ወይም ደግሞ ሐዋርያት ሥራ ጸሐፊ ደግሞ ምን አለ? ኢየሱስ ነው አለ። ያ ፈጠራ ነው፣ እያጭበረበሯችሁ ነው ያሉ። ኦኬ ልጅ ወረደ መሰለኝ፣ ልጅ ወርዷል። ውሸት ነው የሚል ካለ ይግባ። 5 ደቂቃ ነው። ከ5 ደቂቃ በኋላ እንወጣለን ኢንሻአላህ። ፓፓ ሰላም ብያለሁ። ይሰማል ወገኔ? አውርዱት። አንድ ክርስቲያን ካለ ንግባ። አቦኪ የጳውሎስን ጉዳይ ሰብሰብ አድርግልኝና ከዛ በኋላ ኢንሻአላህ ሰዓትም ስለሄደ እኔም ቀኑ አድካሚ ቀን ያልኩትና ወደ ማጠቃለያ ብንሄድ ጥሩ ይመስለኛል ኢንሻአላህ። እሺ እንዴት ናችሁ? ኢንሻአላህ ጀዛከላም ብያለሁ። እሺ ምን አልከኝ? በቃ ዘር ያቆም ብያለሁ። ኦኬ ገባለሁ። ዘር ያቆም አቡኪ ሰላም ነው? እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እንዴት ነህ? ጌታ ይባረክ። ሰላም ነኝ። እሺ ጥያቄ አለ። እሺ እንደዛ ከሆነ ምን እናድርገው መሰለኝ፣ ርዕስ ስላለን አንዴ ርዕሱን ልዝጋ ላጠቃለውና ልንወጣ ስለሆነ ያንተን አንድ ጥያቄ አስተናግደን እንወጣለን። አይሻልም? እሺ ችግር የለም። ምሩ እንደዛ እናድርግ አይደል? እሺ
ያው እንደተመለከታችሁት ዛሬ ያየነው ርዕስ አለ። የተመለከትነው ርዕስ ላይ አንደኛ ውይይት ጉዳይ ላይ መሰጠት የነበረባቸው ሀሳቦች ነበሩ። እነዛን ሀሳቦች ሰጥተናል። ኢምራን የለቀቀውን ቪዲዮ ተመልከቱ። አንደኛ። ሁለተኛ ሐሙስ ቀን we have a ዲቤት እንደሚኖረን ነው የምናውቀው። እኛ ደፍረው ካልመጡ እኛው እዚህ የምንማማርበት ይሆናል። እኛ ውይይት ግዴታ ነው ብለን አናምንም። ያንን የምንማማርበት ይሆናል። ቀጥለን ደግሞ ስለ ጳውሎስ አንዳንድ ነገራቶችን አውርተናል። ስለ ቤተሰባዊ ሁኔታ፣ ስለ ተክለሰውነቱ፣ ስለሚያስተምረው አስተምህሮ ስሁት የሆነ አስተምህሮ መሆኑን አስቀምጠናል። በተጨማሪ ፖሎስ የሚለው የአረብኛ ቃል እንደ ዲን ማለት ነው። በእኛ አስተምህሮ የገሃነም የሸለቆዎች ወይም ደግሞ ገሃነም ላይ ያለ አንደኛው የሸለቆ ስም ፖለስ ተብሎ የሚጠራ ነው። ዩ ኖ በክርስትናም ደግሞ ታናናሽ ለሚለው የአማርኛ ቃል ትይዩ አድርገን ልናስቀምጠው እንችላለን። የቃሉን ራሱ ማለት ነው ታናሽ ለሚለው ማለት ነው። እነዛ ታናሾች ደግሞ ገነት ወይም መንግስተ ሰማያት አይገቡም ብሎ ደግሞ ራሱ ጳውሎስ ነው ኢየሱስ ክርስቶስ ራሱ የተናገረላቸው አካላቶች አሉ። ስለዚህ ከዛ አንፃር በሱ ጉዳይ ኢንሻአላህ ሰፋ ያሉ ነገራቶችን እንመለከታለን። የህይወት ጉዳዩን በጣም ብዙ የህይወት ክፍሉን ለመደበቅ ተሞክሯል። በጣም ብዙ ያለፋቸው የሰራቸው ብዙ ወንጀሎች ነበሩ። እነዛን ነገራቶች በጣም ብዙ እንትን ለማለት ተሞክሯል፣ ለመደበቅ ተሞክሯል። የታሪክ መጽሐፍትን ግን ከፍተን ፈትሸን እነዛን ነገራቶች ማግኘት እንችላለን። ኢንሻአላህ እነዛ ነገራቶች ላይ እንሄድባቸዋለን ማለት ነው። ሐሙስ ቀን ኢንሻአላህ እንገናኝ። ሁላችሁም በየኮሜንቱ ሐሙስ ኢምሩ ቤት አይቀርም የሚል ኮሜንት ያንዳንዱ ቤት ላይ ቪዲዮ ስር ምናምን ጻፉላቸው ማለት ነው። እኛም ቪዲዮን ለቃለን ኢንሻአላህ። ዘራ ያዕቆብ ጥያቄ ካለ የመጨረሻ ጥያቄ አንተ እናስተናግድና ኢንሻአላህ የዛሬ ሴሽናችንን እናስጠናቅቃለን በአላህ ፍቃድ። ዘራ ያዕቆብ መቀጠል ትችላለህ። ሚዩትን አንስተህ ሸጄ ይቀጥሉ። እሺ ብራዘር ቴንክ ዩ አቡኪ። ጥያቄ ነው፣ አንድ ጥያቄ ነው ያለኝ። እሺ ቀጥል። ልቀጥል? እሺ ቴንክ ዩ። ቡሃሪ 36:17 ላይ አንድ ክርስቲያን የነበረ ግለሰብ እስልምናን ተቀበለ። ከዛ ለነብያችሁ ቁርአንን ይጽፍ ነበር። ከጻፈ በኋላ ግን አይ ቁርአን ለህይወቴ አይጠቅመኝም ብሎ ወደ ክርስትናው ተመለሰ። ከዛ ገደሉትና ቀበሩት። ይሄ ሰው የጻፈውን ቁርአን እየቀራችሁት ነው? ጥያቄ ነው። አዎ ይሄ ነው ጥያቄ። ተመለስለት። አንድ አጠር አድርጌ አብኪ ጀምረዋለህ። በደምብ ትሄድበታለህ አንተ። ቀጥል። አንደኛ ታሪኩን ትዊስት አድርገዋል። ታሪኩን ምንድነው? አንድ ሰው ወደ እስልምና መጣ። ስለ እስልምና አስተምሩኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ነው ስለ እስልምና አስተማሩት። ለማጭበርበር ብሎ ምን አለ? ጳውሎስ እንዳጭበረበረው ማለት ነው። ምን አለ? ነብዩ መሐመድ እኔ ከጻፍኩላቸው ውጭ አያውቁም፣ ቁርአን የኔ ቃል ነው አለ። አጭበረበረ። ከዛም ሞተ። ታሞ ሞተ። ገደሉታ። ከራሱ ነው ታሞ ሞተው። ጓደኞቹ ቀበሩት። ከተቀበረ በኋላ መቃብሩ ተፋቸው። ታሪኩ እውነተኛው ይሄ ነው። አንደኛ። ሁለተኛ ካሳየኝ ዛሬ እስልምናን ተቀብዬ ካንተ ጋር ገሃነም እገባለሁ። ታሞ ሞተ የሚል የለም። እሺ ገደሉት የሚል አለ? የእውነት የለም። የእውነት የለም። ታሞ ሞተ የሚል። እሺ አንዴ አቡኪ ሰምተኸው አይደለ? ታሞ ሞተ የሚል ካሳየኸኝ ሙስሊም ሁኜ ገሃነም እገባለሁ ብለዋል። ያው ክርስትና ገሃነም ትገባለህ ከፈለክ፣ እንደዛ ይሻላል። ለማንኛውም እናወጣለሁ፣ ሐዲሱን እናወጣዋለን። ዋናው ግን ውሸት ተጋልጧ እንደዛ ሐዲሱ እንደዛ ይልም። አንደኛ። ሁለተኛ ደግሞ አንተ ማድረግ አለብህ፣ ገለውታል ብለሃል፣ ማስረጃ አቅርብ። ገለውታል ላልከው ማስረጃ አቅርብ። ለምን አንተ ነህ መጀመሪያ ገለውታል ያልከው? አንደኛ። አንዴ አዳምጠኝ እሺ። አንደኛ እሱን ካቀረብኩ በኋላ ደግሞ አንዴ መታጓልኩ አይደለ? እሱን ካቀረብኩ በኋላ ደግሞ እኛ ምን እናደርጋለን? ሐዲሱን ከፍተን እናሳያለን። አቡኪ ያጠቃለውና ከዛ በኋላ ሐዲሱን እናወጣዋለን። እሺ ኢንሻአላህ። እኔ ክርስቲያኖች የምገርሙኝ ነገር እዚህ ጋር መታችሁ ጥያቄዎችን ስትጠይቁ ታውቁታላችሁ፣ ሐቂቃው እስልምና ጋር እንዳለ ታውቃላችሁ። ግን ያው መታገል ስላለባችሁ ነው፣ እንረዳለን፣ ችግር የለውም። በጣም
አይ አፕሪሺየት ዛት ግዴታ ነው። እንግዲህ ሰው የሚያምንበትን ነገር በአንድ ይጣል የሚባል ነገር የለም። ሁለተኛ ይሄ ግለሰብ የጠየቀን ነገር በራሱ የጥያቄን አውድና የአእምሮ ባለቤትን ማንነት የሚያሳይ ወይም የሚያንጸባርቅ ጥያቄ አይደለም። አንድ ግለሰብ ነበረ፣ ክርስቲያን ነበረ፣ ከዛ በኋላ ሰለመ፣ ከዛ ለነብዩ መሐመድ ቁርአንን ጻፈላቸው፣ ከዛ ያንን ቁርአን ነው ወይ የምታነቡት እናንተ አለ። ይሄ እንኳን የሚለው የምንለፈልፈው ይሄንን ነው። ክርስቲያኖች ስለ እስልምና አታቁም ስለ እስልምና። እኔ አወከር 1000 ሰዎችን ላጽፍ እችላለሁ። አንድ ክርስቲያን አምጥቼ ላጽፍ እችላለሁ። እኔ አወከር ራሱ ማለት ነው። እኔ አወከር አንድን ክርስቲያን አምጥቼ እዚህ ጋር ቁርአንን ላጽፍ እችላለሁ። አረበኛ የሚችል ክርስቲያንን ቃፍ ጻፍ፣ ከዛ ላም ጻፍ፣ ከዛ እንደዚህ አርግ፣ ከዛ ضم አርጋት፣ ከዛ ቁል ይሆናል፣ ከዛ ሃእን ጻፍ፣ ከዛ እንደዚህ እያልኩኝ ላጽፍ እችላለሁ። እኔ አወከር ማለት ነው። እና እሱ የጻፈውን ቁርአን ነው ወይ የምታነቡት? እንደዚህ ነው የሚባል ነገር የለም። አላህ Subhanahu Wa Ta'ala ተአምራቱን በብዙ አይነትና በብዙ ሁኔታ ላይ ያሳየናል። እንደውም ደግሞ መናፍቃን የሆኑ ውሸታም የሆኑ ሰዎችን አላህ ያጋልጣል ማለት ነው። ታሪኩ የተከሰተውን ነገር ልንገራችሁ። አንድ ግለሰብ ነበረ ከበኒ ነጃር የሆነ ግለሰብ፣ ስሙ ራሱ አልተጠቀሰም። ኢህቲቃር ለሁ እሱን ከማዋረድ አንፃር ማለት ነው። ስሙን ራሱ አልጠቀሱትም። ለምሳሌ እዚህ ጋር አንድን ሰው በጣም ስታረክሰው ስሙን አትጠቅሰውም። እኛ ተመልክተ ከሆነ አሁን የሆነ ሰው በጣም ብርካሽ የሆነ ሰው ሲኖር ስሙን ራሱ አንጠቅሰውም። ያ ግለሰብ ብለን እናልፈዋለን። አጠቃላይ የኢስላም መዛግብት ስሙን ራሱ አልጠቀሱትም። የበኒ ነጃሩ ጎሳ ግለሰብ ብለው ነው ያስቀመጡት። ሰለምኩኝ ብሎ መጣ። ሙናፊቅ ነበር ነው። ማን ገደለው? እዚህ ጋር የፎሬንሲክ ምርመራ ላይ አይደለም ያለነው። ቆይ የፎሬንሲክ ምርመራ ላይ አይደለም ያለነው። ቆይ እሱ ገዳዩ ማን ነው የሚል የቲቪ ፕሮግራም ላይ ነው የምታገኘው። እኛ ስለ ገዳዩ ቆይ ተረጋጋ። ቆይ አንዴ ቆይ አንዴ አላ ደግሞ ሳቅ ነው። እሺ አንዴ ማን ገደለው? ዋናው ፖይንት ጋር ዋናው ፖይንት ጋር ሲመጣ በቃ እንዳይሰማ ማለት ነው። ኧረ ተው ዘራ ያዕቆብዬ፣ ቅድም እንደነበረው አውቂ እንዳልከው በዛው እንትን ቀጥል ልጨርስ ነኝ። ከዛ ምንድነው የሚከሰተው? መናፍቅ ነው ይሄ ግለሰብ። ምክንያቱም ውስጥ ገብቶ የሚሰረሰር ነው፣ ሃይማኖት አበላሽ ነው። አላህ ይህንን ግለሰብ ሃይማኖት አበላሽ መሆኑን ያሳየው እንዴት? ሚስጥሩ ምንድነው? እንፈተዋለን። ሚስጥሩ ይፈታል። ሚስጥሩ ኢምራን ቀጥል። በቃ እኔ ከዚህ በኋላ በጣም ሳቂ ይመጣል። አይ ልጁ የሆነ ውሃ ስትጠጣ ሆነ ቃቃቅ የሚል ድምፅ አለ እኮ አይደለ? እንደዛ ነው የሚስቀውና ያስቃል። እኔ በጠብጣል እንደዛ ደረቅ ሳቅ ይባላል። እሺ ሀቢቢ፣ ይሄ ደረቅ ሳቅ ይባላል። ተገደው የሚሳቅሳቅ እንደዛ ነው። ናማ እንዲ እና ተመለስና ወደ እኔ ማለት ነው። ሰውየው እንዴት ተገደመው ጥያቄ አይደለ? አሉ ሄደ ወላሂ አለከውም ወራበ 360 መገጣጠሚያዎች ሲዘጋ ወጣ ላይ ሙት ይረክ ነው። አፉን ማል ይፈተብል ነበር ማይ መጨረቆት። ዋና ግን እንትኖች አእምሯቸውን ተመከቱ። እንግዲህ እንደዚህ ናቸው። በቃ ሲመለስላቸው ይረብሻሉ። ዋናው ግን ሐዲሱ ይሄ ነው። ፈአማተሁ አላህ ነው የሚለው። ያው ተገደለ አይልም ሐዲሱ። ከየት መተከተባ ደግሞ ካነ መረድ እንደሆነ ከሙፈሲሮች እናመጣለን። ቀላል ነገር ነው። ዋናው ግን እንዳም ፊዕሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳልሆነ ሐዲሱ ራሱ ወገኖች ራሱ መልሰዋል። ለማንኛውም ሐዲሱን እናስቀምጠውና ከዛ ኢንሻአላህ አቡኪ በደንብ ይሄድበታል። ግልጽ ይመስለኛል። ተመከቱ። ሐዲሱ እንደዚህ ይላል። ካነ ሚና ረጁሉ ሚን በኒ ነጃር፣ አንድ ከበኒ ነጃር የሆነ ሰው ነበረ። ፈቀረአ አልቁርአን፣ ቁርአንን ተማረ። ወካነ የክቱቡ፣ ይጽፍ ነበረ። እሺ ፈንጠለቀ ሃሪበን፣ ወጣ ሐታ ሊቀ ቢአህሊል ኪታብ፣ ወደ መጽሐፉ ሰዎች ሄደ። ፈቃለ ፈረፈኡሁ፣ ከፍ ከፍ አደረጉት። ፈቃሉ አሉ ሃዛ ቀድ ካነ የክቱቡ ሊሙሐመድ፣ ይሄ እኮ የሙሐመድ ጸሐፊ ነው ብሎ ከፍ ከፍ አደረጉት። አሁን እንደሚያደርጉት ማለት ነው። እሺ ፈዓጂቡ ቢህ፣ ተገረሙ። ፈለማ ለቢተ አንቀሰመ አላሁ ዑኑቀሁ ፊህም፣ አላህ ወዲያውኑ አላህ ገደለው፣ ታሞ ማለት ነው። አላህ ሲገደለው ሲባል በሰይፍ ሳይሆን ታሞ ማለት ነው። እሺ ፈሑፊረ ለሁ ሑፍራ፣ ሰሃቦቹ ቆፍሮ ቀበሩት። ተከታዮቹ ጓደኞቹ ማለት ነው። ፈአስበሐት አልአርዱ ቀድ ነበተቱ አው ለፈዘቱ፣ ምድር ተፋችሁ። አያችሁ አይደለ? አላ ወጅሂሃ፣ የምድር ገጽ ላይ ወጣ። ثم عادوا فحفروا له፣ ድጋሚ አደቀ ቆፍሮ ቀበሩት። ፈእሺ ፈአስበሐት አልአርዱ ለፈዘቱ፣ ድጋሚ ምድር ተፋችሁ። ثم عادوا فحفروا له፣ ድጋሚ ቆፍሮ ድጋሚ ተፋችሁ። ከዛ በኋላ ፈዓሊሙ አነሁ ለይሰ ሚን ሱኒ ሙሐመድ፣ የአላህ ስራ የአላህ ቅጣት እንደሆነ
አዩ ማለት ነው። አላህ እንደቀጣው ተገነዘቡ። አያችሁ አይደል? አላህ በዚያ ውስጥ ተአምር አሳየ። ሰውየው አጭበርባሪ ነበር፣ አጭበረበረ። ምን አደረገ? ቁርአን ላ ያዕሪፉ ሙሐመድ ኢላ ማ ከተብቱ ለሁ፣ ነብዩ መሐመድ እኔ ከጻፍኩላቸው ውጭ አያውቁም ብሎ አጭበረበረ። የሚገባውንም የእጁንም ደግሞ አገኘ። ኢቭን ሙቶ ራሱ ምድር ተፍተዋለች ማለት ነው። ይሄንም ሐዲሱ የሚያወራው ኢቭን ስሙ ራሱ ቅድም እንዳላችሁ አልተጠቀሰም። ለሱ ንቀት ተሕቂር አለሁ እና ይሄ ነው ሐዲሱ። ዋናው ግን የጀማዓት الخير ተመልከቱ፣ እንደዚህ ናቸው። በቃ ሐዲሱ የሚያወራው ሌላ፣ ቄሶቹና ክርስቲያኑ የሚያወራው ሌላ። ታዘቡ። የሚጨመር ካለ ኢንሻአላህ በቂ ጨምርበት፣ ከዛ ይበቃናል። እሺ ይምሩ። አይ አዲስ ፖይንት ለመጨመር ሳይሆን እኛ እንግዲህ እነዚህን ኢሹዎች እኛ ራሱ በጣም ንቀን የምናነሳቸው ኢሹዎች ለመሆኑ እኛ ከረጅም ጊዜ በፊት በመጽሐፍ ደረጃው ላይ አስቀምጠናል። የበኒ ነጃሩ ጸሐፊ በሚል ርዕስ አጠቃላይ የሚነሱ ክሌሞችን ሙሉ በሙሉ አብራርተናቸዋል። የሚገርማችሁ ማለት ነው የበኒ ነጃሩ ጸሐፊ ብለን ያው ሐዲሱን አስቀምጠን ማብራት ስለሌለ ነው። እሺ በጣም አፉ በለኝ። ሐዲሱን አስቀምጠን ከዛ ስለ ሐዲሱ በደንብ ማብራሪያዎችን አጠቃላይ እሱን ብቻ አይደለም የቁርአን ጸሐፊያን አስመልክቶ የቁርአን ጸሐፊያን በሚል ርዕስ ላይ የወህይ ጸሐፊያን በሚል ርዕስ ላይ እያንዳንዱን አብራርተናል። እና እዚህ ጋር ስትመጡ የምትበሉት ክርስቲያኖች በሚያሳዝን ሁኔታ ሙስሊሞች ቢያንስ በጣም 100 እጥፍ ቀድመናችሁ እንገኛለን ፊት ለፊት። ስለዚህ ትቸገራላችሁ፣ መቋቋም አትችሉም ማለት ነው። ስለዚህ ከዛ አንፃር አይ ቲንክ ምንም ያው ያነሳውንም ክሌም አንተም ብለነዋል። እንግዲህ ማንም አካል ያኔ በዛ ጊዜ ማለት ነው አንተ ብትኖር ዘያዕቆብ ብትኖር ምናልባት ዘርያዕቆብ ብትኖር ዘርያዕቆብ መሰለኝ ስሙ ወይ ጽሁፍ ስለማያምር እንትን ልትባል ትችላለህ እንጂ አንተ እንኳን መጻፍ ትችል ነበር። ማንም ሊጽፍ ይችላል፣ ችግር የለውም። ያ ነገር ትራንስሚት ተደርጓል አልተደረገም የሚለውን አላህ ራሱ አጋለጠው። ምን አድርጎ እንዳጋለጠው ታውቃላችሁ? ከሰባት አህሩፎች መካከል የአላህ Subhanahu Wa Ta'ala አያተ الرحማና አያተ العذاب ብለን የምንጠራዋለን እና አያተ الرحማውን በአያተ العذاب ካልቀየረው በቀር እንደፈለገ የመቅራት ፍቃድ ተሰጥቶ ነበር። ለምሳሌ ገፉር ረሂም የሚለው ዓሊሙን ሐኪም ብሎ መቅራት ይቻል ነበር። ነብዩ ነበር ፍቃዱን የሰጡት። ቅራ፣ ችግር የለውም አድርግ። ሁሉም ሰሃቦች በዛ ይቀሩ ነበር። من الاحرف السبعه ከአህሩፍ السبعه መካከል ነው ሙስነድ አህመድ ላይ የመጣ ሐዲስ ስላለ ማለት ነው። ማለም يغير آية العذاب بآية الرحمة آية الرحمن كآية العذاب ካልቀየረው በስተቀር ማለት ነው። እና ይሄ ግለሰብ በቃ በጣም እንትን ያለ መሰለውና ይሄንን አየና እቺ ነገር ለመጠቀም ሞከረ። እሱ እኮ ገፉር ረሂም ሲለኝ እኔ ዓሊመን ሐኪማ እል ነበር። ውሸታም ነው አይልም ነበር። ነብዩን እንደዛ ብዬ ልጻፍ ወይ ሲላቸው ወክቱም ማሺ የፈለከውን ጻፍ ይሉታል። ችግር የለውም በሁለቱም በጽ። ስለዚህ ያንን አላህ ምንፍቅናውን አወጣና ከሰው ሁሉ አደገኛው መሬት የምትተፋው አካል ነው። መሬት ተፋችሁ ማለት ነው። ከሰው ሁሉ ከባዱ መሬት ተፋችሁ ተተፋ ማለት ነው። እና ከዛ አንፃር ነው። እስቲ ቫላር የሚባለው ልጅ አስገቡት፣ እኔ ላስተናግደው ፈልጋለሁ። ይምሩ አንድ እንትን ጠብቀኝ፣ አንዴ ላስተናግደው እሱ። እሺ አስገቡት ሞዴሬተሮች። ሰላም አቡኪ፣ እንዴት ነህ? ይሰማል? ትሰማለህ? ሰላም ይሰማል? ቫላር ከገባ ገብቻለሁ። ለኔ ነው የማይሰማኝ። እሺ በቃ ቀጥሉ። እሺ ላ ቀጥል። አኺ ኢምራን ይሰማል? ይሰማል። የአቡኪ ነው ግን አሁን ይሰማል። የሱ ድምጽ እየተሰማ። ኦኬ። አይ ጥያቄ ነበር መጠየቅ ይችላል። ጥቁር ሆኖ ነው የሚታየኝ። ቆይ ወጥቼ ልግባ። አይ እንደዛም ይቻላል። እሺ ቫላር ጥያቄህን ከዛ ማቅረብ ትችላለህ። ኦኬ ሸምሮይ አቤት። ጥያቄ ምን መሰለህ? ስለ ዑመር ኢብኑ አልኸጣብ ነው የምጠይቀህ። እሺ ያነበብኩት ሐዲስ ላይ ሶሂህ አል-ቡኻሪ ላይ ዑመር ኢብኑ አልኸጣብ stated that his lord agreed with him in three things in favors የሚል አለ። አላህ ከዑመር ኢብኑ አልኸጣብ ጋር በሶስት ነገሮች እንደተስማማ የሚገልጽ ነገር አለና ይሄ ነገር እንዴት ታየዋለህ? ችግሩ ምን መሆኑ መስማማቱ ነው? ሙዋፈቃው ነው? ምንድነው?
ችግር የሆነ እሺ አይ ኦኬ መስማማቱ ሳይሆን እሺ እንደዛ ከሆነ እሺ ቁርአን አልተህራም ካልተሳሳኩኝ ቁርአን 66 5 ላይ ያለውን ነገር ተፍሲሩን እንድትነግረኝ ፈልጋለሁ መላችሁንም ቢፈታችሁ ከናንተ የበለጡ ሚስቶችን ሙስሊሞች አማኞች ታዛዞች ተጸጻቾች ለአላህ ተገዢዎች ጾመኛዎች ፈቶች ደናግልም የሆኑትን ጌታው ሊለውጠው ይከጅላል የሚለውን ረቢ አይዋፈቀኒ ረቢ ፊ ሰላቲን አምላኬ በሶስት ነገር ተስማማኝ في مقام إبراهيم وفي الحجاب وفي أسارة بدرين ببدر ምክሮች እንዲሁም በሂጃብና በመቃሙ ጋር ተስማማኛለ አምላካችን አላህ Subhanahu Wa Ta'ala አንድን አንቀጽ ሲያወርድ ሰበብ ኑዝል የሚባል ነገር አለ ምሳሌ አምላካችን ቁርአን ላይ ምን አለ قد نرى تقلب وجهك في السماء ነብዩ መሐመድ ሆይ ፊታችሁ ወደ ሰማይ መሆን እናያለን ነብዩ ሰለላሁ ዐለይሂ ወሰለም ቂብላ እንዲቀየር ይፈልጉ ነበር አምላካችን የእሳቸውን ፍላጎት ወይም ደግሞ ሰበብ ኑዝል አድርጎ ምን አወረደ ወደ ካዕባ ዙር ብሎ አወረደ አይ ሰበብ ኑዝል ይባላል እንዲሁም ዑመር ረዲየላሁ ዐንሁ ነብዩን ፍላጎት መሰረት አድርጎ ማለት ነው ሰበብ ኑዝል ፍላጎት ኢተርናል የሆነ ቃል በሰማይ ምድር ሁሉም ነገር ከመፈጠሩ በፊት የነበረ ቁርአን እሱን ለናጻ እንደሆነ ለስለማው ነው ኦሬዲ የተነገረ ነገር ነው የወረደበትን ያልኩ እንጂ አላህ የዛን ጊዜ ተናገረ የሚል አስተምሮ የለንም ሰበብ ኑዝል ያልኩ ለዛ ነበር ሲቀጥል ወደ ካዕባ ያዘው ነው የነብዩ ፍላጎት ብቻ አልነበረም ምክንያቱም አለው የመጀመሪያ መስለው የተለያዩ ምክንያቶችን እናስቀምጣለን ኢንሻአላህ ጥያቄውን አቀይረው አሁን ይሄ ልጨረስልና ኢንሻአላህ አቡኪ ደግሞ በሁለተኛው ጥያቄ ላይ በደንብ ይሄድበታል እሺ ስለዚህ አምላካችን አላህ Subhanahu Wa Ta'ala ዑመር ረዲየላሁ ዐንሁ ስለ ሂጃብ ሲያወራ ምን አወረደ አያተል ሂጃብን አወረደ ይሄ ነው ፖይንቱ ለምን በእስልምናችን ሰበብ ኑዝል ይባል ነገር አለ ይሄ ራሱ ከሱ የሚቆጠረው ግልጽ ይመስለኛል ኢንሻአላህ አቡኪ ደግሞ ሁለተኛው ላይና አሁን ላይ የሚጨመር ካለ ጨምርበት ኦኬ እሺ ግን እኔ ጥያቄ የሆነ ነገር ሃፕን ካደረገ በኋላ ነው እንዴ የአላህ ቃል ሪቨል የሚደረገው ለምሳሌ እንደጠየቁት ሆነ ቁርአን 66 5 ላይ አላህ ይሄን ሪቨሌሽን ያወረደው ለምንድን ነው ቢፈታችሁ ከናንተ የበለጡ ሚስቶችን ብሎ ያወራው ለምንድን ነው ወይ ጥያቄ አደራረብና አልደረብኩም የሆነ ነገር ሃፕን ካደረገ በኋላ ነው ወይ የአላህ ቃል የሚወርደው አልካ አይደለ ኦኬ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚህ ምድር ከመምጣታቸው በፊት የአላህ ቃል ወርዶ ነበር አይ እሱ ከኔ ጥያቄ ተገናኝ መልስልኝና እኔ ነኝ እንዴት እንደሚገናኝ ማቀውና እኔ መልስልሃለሁ ወርዶ ነበር ኦኬ የአላህ ቃል ቁርአን ወርዶ ነበር ቁርአን አላልኩኝ እኮ ቁርአን ያንተ ቃል ነው የአላህ ቃል ነው ያ እሱማ ለእናንተ የአላህ ቃል ነው ኦኬ እኮ እሱ የአላህ ቁርአን ወርዶ ነበር ቁርአን ሳይሆን ቶራህ ወርዶ ነበር አይደለም ይሄ እንትን ፉል ማይንድህን ተጠቀም በግራ በኩል ያለውን ሳይሆን ሙሉ ሶስቱን በግራና በቀኝ ይባል አላውቅም ይሄ አንድ ሰው ነኝ እኔ እንደ ትሪኒታሪያኖች በግራ በቀኝ አላውቅም አንድ ቃል ነው የምጠቀመው ንግግርህ የሚያሳየው ያንን ነው ንግግርህ የሚያሳየው ከፍለ እየተጠቀምከው እንደሆነ ሌሎቹን የአይምሮ የአንድ አጠቃላይ እንትኖቹን ህዋሶቹን እየተጠቀምካቸው እንዳልሆነ ነው የሚያሳየው ማለት ነው እየተናገርኩት ያለውት ነገር ስትሪክት እና ቀጥተኛ ማንንም ሰው ሊረዳው የሚችል የሚገባ ነገር ነው እያፌዝን እየተጫወተን እየቀለድን አይደል ያነሳውልህና የተናገርከውን ነገር ይሄ ተራ ለሆነ ለጨዋታ ለዛዛታ ለሌሎች ቤቶች እንደማሞቂያ ምናምን ከሆነ እንግዲህ የለንም ዛሬ ትልቅ ኢሹም ነው አንስተን እንትን ያለው ጨርሰናል ቤቢ ኬር አይደለም እዚህ ያለ ነው ማለት ነው ቫላር የመጨረሻ እንትን ነው መነግረህ ያነሳ ነው እያወራን ያለነው ነገር ስለ ቁርአን ጠቅሰ ቁርአን እንደዚህ ሱረቱ ተህሪም ብለህ እየጠቀስክ ነው እኔ ደግሞ ያልኩ ይሄ ቁርአን የአላህ ቃል ነብዩ ሰለላሁ ዐለይሂ ወሰለም ወደዚህ ምድር ከመምጣታቸው በፊት ወርዶ ነበረ ወይ ነብዩ ከመምጣታቸው በፊት ወርዶ ነበር አላልኩም ነገር ግን ወርዶ ነበረ ወይ ኤግዚስት ያደረገ እንደሆነ ነው እኔ ከቁርአኑ ያነበብኩት ወርዶ ነበረ ወይ ቁርአኑ አልወረደም ኦኬ ስለዚህ ነብዩ ሀፕን ካደረጉ በኋላ ነው አይደለ ቁርአኑ ሀፕን ያደረገው እኮ ጥያቄ እሱ ላይ እኮ ነው ስለዚህ ወህይ ከመጣ በኋላ ኢተርናል እንደሆነ ታውቃለህ ታምናለህ አንተ ኢተርናል ወህዩ ከመጣ በኋላ ነው አይደለ ልክ ወህይ ሲመጣ ነብዩ ጋር በ40 አመታቸው ወህይ ሲመጣ ነው አይደለ ሀፕን ያደረገው ቁርአኑ ሀፕን ያደረገው ሳይሆን ሪቨል የተገለጠው
ከዛ በፊት ግን ነበረ በሰማይ። በእንግሊዘኛ ሀፕን ተብሎ ሊጠራ ይችላል። እሺ ምናልባት እንትን ከሆነ ችግር መከሰት ማለት ነው። መከሰት አልተከሰተም። ምድር ላይ አልተከሰተም እንዴ? እኮ ተከሰተች፣ ግን ከዛ በፊት ኤግዚስት አድርጓል አይደለ? ከዛ በፊት ነበር አይደለ? እንግሊዘኛው ምናምኑን ለኛ ችግር የለውም። ዝም ብለህ ከዛ በፊት ቁርአን ነበር አልነበረም? ከመገለጡ በፊት ቁርአን ኢተርናል ነው። አላህ ዘንድ ኢተርናል ነው። ቁርአን ኢተርናል የሆነ ቃል ጊዜ እየጠበቀ ይሻራል እንዴ? የተጻፈ ቃል ዘላለማዊ የሆነ ቃል ጊዜ እየጠበቀ ነብዩ መሐመድ ከሚስቶቹ ጋር ሲጣላ ኖ ብሎ ሚስቶቹን ይገስጻል እንዴ? አዎ እንዴት አይገስጽም? ሚውተን አንሳ፣ ሚውት አድርጌ ነው ዝም ብለህ ስታወራ ማለት ነው። ነንሴንስ የሆነ ነገር ስለሆነ ኢተርናል የሆነው ቁርአን በታይም እና በስፔስ ባውንድ ለምንሆነው ለኛ ሰዎች በታይም እና በስፔስ ተከፋፍሎ ምን ተባለ? ተወረደ። خلاص ወረተልናሁ ተርቲላ የሚለው የቁርአን አንቀጽ ያለው። ሚውተን አንሳና ቀጥል። ለምን አይሆንም? እኔ አልቀበለውማ። ለምን እንደሆነ ታውቃለህ? ቅድም ያነሳሁት ለምሳሌ ሎጂካል፣ ፊሎሶፊካል፣ ሪሊጂየስ አርጉመንት አንሳ። ቆይ ኡመርን ተውና ሎጂካል፣ ፊሎሶፊካል፣ ሪሊጂየስ የሆነ አርጉመንት አንሳልኝ። ከዚህ ማነሳው ፊሎሶፊካል ነው በልና ፊሎሶፊካል፣ አይ ማነሳው ሎጂካል ነው በለና ሎጂካል፣ አይ ማነሳው ሪሊጂየስ ነው በልና ሪሊጂየስ የሆነ አርጉመንት ስጠኝ። ከሶስቱ ወጥተህ መቼስ ልትመስደድ። ኦኬ ሎጂካል። እሺ በየትኛው በሎጂክ ህግ ነው? በየትኛው በሎጂክ ህግ ማለት ሎጂክ እኮ የምንለው ነገር እኮ ሪዞኒንግ ማለት ነው። ህግ አለው። የትኛውን የሎጂክ ህግ ተከትለህ ነው የምታሳየኝ? ህጉን አላውቅም። ጀነራሊ ሎጂክ የሚለውን ቃል ነው። እሺ ህጉን ችግር የለውም። እሺ ተጠቀም ሎጂክ። እሺ ሎጂክ ተጠቀምና አሳየኝ። ስለዚህ ቁርአን ኢተርናል ከሆነ ዑመር ኢብን አልካታብ ለምንድን ነው እንደዚህ ያሉት? በሶስት ነገሮች አላህ ከኔ ጋር ተስማማ ያሉት ለምንድን ነው? ከዛ በኋላ እኮ ተጠቀምና እንደማይሆን አሳየኝ እኮ። ጥያቄ አይደለም የምጠይቀኝ። ተጠቀምና ሎጂካል የሆነ አርጉመንት ተጠቀምና እንደማይሆን አሳየኝ። ሎጂካል የሆነው አርጉመንቱ እንዴት መሰለ? ኢተርናል ኤግዚስት ያደረገ ቃል ኦልሬዲ የተጻፈ ቃል በየጊዜው ሁኔታ የሚለዋወጥ አይልም። እኛ ቁርአን ኢተርናሊ ተጽፏል ብለን እናምናለን። አዎ ማስረጃ እና ትልቁ ላይ አለ እኮ አይደለ? ኤግዚስት ያደረገ እኮ ነው አይደለ? አለ እኮ አትበለኝ፣ ማስረጃ ስጠኝ። ታውቀዋለህ፣ ልቦናህም ያውቀዋል። ችግር የለውም እሱ። ይሄ ራሱ ፋላሲየስ የሆነ አርጉመንት ነው። እኔ አምላክ ነኝ ለና አይደለም ስትል አረ አምላክ መሆኔን ሁሉም ያውቃል፣ አንተም ልብህ ያውቀዋል። ያው እየካርክ ነው እያልኩ ነው። እኔ ደግሞ አላቅም እያልኩ አንተ በቃልህ ቁርአን ከመውረዱ በፊት ኤግዚስት አያደርግም በለኝ። አይደለም አይታችኋል ምን አይነት አእምሮ እንደሚጠቀም። እኔ ቁርአን ከመውረዱ በፊት ኤግዚስት አድርጓል ወይስ አላደረገም አይደለም አርጉመንቴ። አንተ ምን ያህል ስልና በሳል የሆኑ ሰዎች ጋር እንደምታወራ መረዳት አለብህ። ትልቁ ያንተ ችግር ከማን ጋር እንደምታወራ ማወቅ ነው። ቆይ ብዙ ቤቶች ላይ ስለማስተውልህ ነው። ወላሂ ትልቁ ችግርህ ከማን ጋር እንደምታወራ አለማወቅህ ነው። አንተ እያልክ ያለው ቁርአን ተጽፎ ኢተርናል ነው ብላችሁ ታምናላችሁ አልከን። እኔ ደግሞ ቁርአን ተጽፎ ኢተርናል ነው ብለን አናምንም አልኩ። ያ ማለት ቁርአን ከመውረዱ በፊት በቃል ደረጃ አልነበረም፣ ቁርአን ከመውረዱ በፊት ኤግዚስት አያደርግም ማለት ነው አልክ። እንደዚህ አይነት የልጅ ጨዋታ አታርገው። ስለዚህ ቁርአን ተጽፎ ነበረ ያልክበትም ማስረጃ ቁርአን ተጽፎ ነበር አላልኩም። ኦሮ በለው በቃ ቁርአን ተጽፎ ነበር አላልኩም። ነገር ግን ታብሌቱ ላይ ውረድ፣ በቃ ውረድ። ወላሂ ኢምራን እኔ እንደዚህ ልጅ ማለት ነው በክርስትና ዓለም ታሪክ የሚደብረኝና የሚያናደኝ ሰው ማንም የለም። እኔ አሁን እንደዚህ ከክርስቲያን ጋር ማውራት አልወድም ሀቂቃው ማለት ነው። በእንደዚህ አይነት መንገድ በጣም ደረቅ ነው፣ እውቀት የለውም። ከወሂድ ጋር ሲያወራ ከዚህ በፊትም አይቼዋለሁ። እውቀት የለውም፣ በጣም ደረቅ ነው፣ በጣም ላፊ ይናገራል። እኔ ራሱ ድንግጥ ብዬ ኡስታዝ ወሂድ ጋር እንደዛ ሲያወራ እንዴ ምናምን አልኩኝ፣ በምን አይነት መንገድ እንደሚያወራ ማለት ነው። እና ነው በቃ እንደዚህ አታድርግ፣ እንትን አትበል፣ ሌላ ጊዜ እንትን ብለህ ና። አይ ያስጠቀኝ ነገር እኮ አይ ነው ያልኩም ብሎ እንትን ማለት ነው። አይ በቃ በቂ ነው እኮ እንደዚህ መዋደድ የሚባል ነገርም አለ። ንቀቅ ያደርጉ፣ ተማሩ፣ ትምህርት ውሰዱ ከልጁ።
ጀዛከላህ አቡኪ። እሺ ወያ ካቢቢ በቃ አረፍን በል መሰለኝ፣ ሰዓቱም ሄደ። አይ እረፍት እናገኛለን፣ ሰዓቱ ሄዷል። አዎ